በጌታ ስም ከእምነት መግለጫ ስጋውን ለመታሰቢያ እንወስዳለን የሚል አሳየኝ የጠየቅኩት። አሁን ግልጽ ነው ጋይስ? ኮሜንት ላይ ግልጽ ነው። አንዴ እንዳትገባ አንዴ። እሺ ስድቡንና አረ ምንም ስድብ አልተሳደብኩም ጋይስ። እንዴ አሁን ተሳደበ ብሎ ሊወጣ ነው። ግልጽ ነው ጥያቄ አይደል? እናንተ ባድርገህ ስማ። ትጠይቀኝ እንዲህ የሚሉ ቤተ እምነቶች ተሳስተዋል ወይ አልከኝ። ምን የሚሉ አልከኝ? ስጋውን ለመታሰቢያ የሚሉ ሰዎች ቤተ እምነቶች ሰዎች ሳይሆን ቤተ እምነቶች ተሳስተዋል ወይ ስትለኝ ስጋውን ለመታሰቢያ የሚሉ አሉ ወይ? የትኛው ቤተ እምነት ብዬ ጠየቅኩ። ጥቅስ ጠቀስክ። ጥቅስ አይደለም የጠየቅኩ እኔ ጠየቅኩ። ቤተ እምነት ነው ስል የኔ አልክ። ያንተ ቤተ እምነት ስጋውን ለመታሰቢያ ትላለች? ኦኬ ሪመምበራንስ አድርጎት ስላለ ስጋው ነው ብለን እንወስዳለን፣ ደሙ ነው ብለን እንወስዳለን። ያንን ግን የምናደርገው ለመታሰቢያነት ነው። ለመታሰቢያነት ነው። ኦኬ አውጣው ያንተ ቤተ እምነት ሙሉ ወንጌል ነው ያልከኝ አይደል? ኦኬ ስለዚህ አሁን አንተ ቆይ ስለዚህ አሁን በዚህ በኩል አድርገህ ዞር ልትል ነው፣ ልታመልጥ ነው። አንዴ የጠየኩ እንዳረግ ፈልገህ ከሆነ ወይም ውይይቱ ማበላሽ ፈልገህ ከሆነ አንተ ነህ እመልሳለሁ። አንዴ ሚዩት አድርግ። እሱን እኮ ራሱን ነገርኩ። ስጋ ቂጣውን ቆርሶ ይሄ ስጋዬ ነው ብሎ ሰጣቸው። ደሙን ወይኑን ቀርቶ ይሄ ደሜ ነው ብሎ ሰጣቸው። ኦኬ ለመታሰቢያ ያድርጉት አለ። አሁን እየጠየቁ ያለው ስጋውና ደሙን ነው። እሱን እንድትይዝልኝ ስለፈለኩ ስጋውና ደሙን ለመታሰቢያ አድርገዋለን አይደል? እሺ አሁን አማናዊ ስለሆነ ነው ለመታሰቢያ የማይሆነው በእናንተ አስተምሮ አይደለም። አማርኛ እንዴት ነው ይዘው እየተረዳኸው? ምኑ ነው? ይኸውልህ ኢዮብ ፕሊዝ በጌታ መቼስ አሁን ይኸውልህ የሆነ ነገር እኮ ሲነገረን እኮ አንድ ያዳም ከታች ያለው ሙሉ ወንጌል ሉተራን ነው ወይስ እናንተ ናችሁ ቀድማችሁ የተመሰረታችሁ? ነገርኩ እኮ እኛ የተመሰረትንበት በጳውሎስ በጴጥሮስ ተመሰረተው። ከአንተና ከሉተር ማን ይቀድማል? ቃዱሽ ከአንተ ቤተ እምነት ሙሉ ወንጌልና ከአንተ ማን ይቀድማል? የኛ ይቀድማል። ምክንያቱም እኛ በጳውሎስ በጴጥሮስ ዘመን ስለተመሰረትን የሉተራንን የእናንተ ነው የሚቀድመው። አሁን ታሪኩን ላወራልህ አይደለም የመጣሁት፣ ትክክለኛ ወንጌል ሉተርንም አትቀበልም ማለት ነው? አሁን ወጣኝ። ኧረ ምኩ እንዴት ነው የምትሰማው? እንዴት ነው የምትሰማው? ትቀበለዋለህ? ኦፍ ኮርስ እኔም አልቀበለው ሰው የለም በእግዚአብሔር ቃል አመዛዝኜ። ኦኬ ስለ የጌታ ስጋና ደም እውነተኛ ብለህ ነው የምታምነው ማለት እንደ ሉተር ኢሰንስ ኦፍ ክራይስት? እንግዲህ በእርግጥ ብዙ ጥርጣሬዎች ነበሩኝ እኔ ላለመቀበል አስቤ ነበር፣ ግን በቅርብ ሰዓት ላይ አሁን መቀበል ጀምሬያለሁ። ምክንያቱም ይሰማል። አንዴ ቆይ። እሺ እንድሪያስ ምንድነው ስለ እንትን ተነስቷል። ትናንትና ስንወያይ በነበረ ቆርጠው እንዴት እንደለጠፉ ብታዩት በጣም ነው የሚገርማችሁ። ማለት ፕሮቴስታንቶች በዚህ ልክ ፖለቲካ ለመስራት ምናምን ነው አችሏት አይቻልም። ፖለቲካ ለመስራት ትናንትና አሁን ያወራ ነው ቆርጠው ማለት የመምህርን ቆርጠው እንዴት እንደለጠፈ ሲያዩ በዚህ ልክ ወርዳችኋል ማለት ነው አሉ። በዚህ ልክ ወርዳችኋል ማለት ነው። ለምን መሰላችሁ? መምህር የተናገሩት አለ። እኛ በቅዱስ ቁርባን ፊት ለፊት ማለት አንሰግድም ስሎ ከአምልኮት አንጻር ነው ሲወራ ነበረ። ከዛ በኋላ አይ ለቅዱስ ቁርባን ትሰግዳላችሁ አይነት ነገር አለ ወይ ታመልካላችሁ ማለት ነው። ለብቻ ከፍለን አናመልክም ነው የመምህር አነጋገርን ንግግራቸው ነበር። በቃ ቅዱስ ቁርባንን ከክርስቶስ አካል ስለማይለይ ፕሮፋይሉ ምንድነው ምናምን ብዬ ንግግር ጀመርኩ። ከዛ አይ እሷ ባረጋችሁ ምስል ላይ እናንተ ለስዕሉ ትሰግዳላችሁ፣ ለስዕሉ ነው የምትጸልዩት በሚል የጀመረው ናት ወረደና ነው አይደለም፣ ለስዕሉ አይደለም የምንሰግደው፣ ለክርስቶስ ነው የምንሰግደው፣ የምንጸልየው ወደ ክርስቶስ ነው እንጂ ወደ ስዕሉ አይደለም
ኦኬ እንደዚህ ከሆነ እኔ ጥያቄ አለኝ። ከዚህ በፊትም አልተመለሰልኝም ብየው በቸርች እኔ በልምድም ስለማውቀው እሺ ቸርች ለምንድን ነው በጸሎት ሰዓት አይን ተጨፍኑ አይናችሁን ጨፍኑ ይላል ፓስተሩ። ሁላችሁም አይናችሁን ጨፍኑ በመንፈሱና ጸልዩ እጃችሁንም ወደ ላይ አድርጉ ይላል። ይሄኛው ከየትኛው መጽሐፍ ቅዱስ ክፍል ላይ ነው የወሰዳችሁት ምናምን አልኩት። ለምን እሱ በስዕል ፊት መስገድን የትኛው ሐዋርያትና የትኛው ክፍል ላይ ነው ከየትኛው ክፍል ነው የወሰዳችሁት ምናምን ብሎ እየጠየቀ ስለነበረ ማለት ነው። ኦኬ ይሄንን እንደመልስልህ የኔን ጥያቄ መልስ ብዬው ግዴታ ነው አይጨፍን መጸለይ ግዴታ ስለሆነ ይህን ስርዓት ከማን ነው የወሰዳችሁት ከየትኛው መጽሐፍ ቅዱስ ላይ ነው ማስረጃ ሳይ ምናምን እያልኩ እያወራ ናቱ መጣ ማለት ነው። እኔ ያላየሁት ነበር። ናቱ መጣ የተጻፈ ነገር የለም ምናምን አለ። አይን ጨፍኖ ስለመጸለይ መጽሐፍ ቅዱስ ላይ የተጻፈ ነገር የለም ሲለኝ ኦኬ ከየት አምጥታችሁ ነው ታዲያ ምናምን እያለ እያወራ እኔ ስለ ስዕሉ ምናምን እያለ በእንደዛ ነው የተጀመረው ንግግሩ። ከዛ ስለ መንፈስ ቅዱስ መሙላት ምናምን አወሩና በጭንቅላት መተከል ምናምን መንፈራገጥ ምናምን ሲል ማስረጃ ብሎ ያመጡት ሐዋርያ ሥራ ምዕራፍ 2 ሁሉም ወረዱ እና ይሄን ነው ማስረጃ ብሎ ያመጣው መልኩ። ከዛ ከናቱ ጋር እያወሩ ሁሉ ዳኒ ገባ፣ ኤቢ ገባ፣ ሁሉም ቤሊ ገባ። እግዚአብሔርን እኔ ራሴን አመመኝ። ከዛ ልክ ማስረዳ ሲጀምር ናቱን ያስወርዱታል ማለት ነው። እኔንም አስወረዱ፣ ግን ማስረጃ የላቸውም። ስለ መስከር ነው የሚያወሩት። ከዛ ጴጥሮስ ድምፁን ከፍ አድርጎ በገና ጠዋት ነው የጠጡ የሰከሩ አይምሰላችሁ ምናምን እያለ ያብራራበትን እናቱ እያብራራላቸው እያለ መሀል ላይ ይገባሉ። እግዚአብሔርን መጨረሻ ላይ ተንጫጩ። ሁሉም ይውቱን አነሳ። ዳኒ መጨረሻ ላይ በጣም ባለጌዎች ናቸው፣ ትናንትና እነሱ ጋር ገብቼ ሰድበውኝ እንትን ብለውኝ አስወረዱኝ አለ እና ነበርኩ እኔ ደግሞ አንተ እስከ ማታ ላይ ብላችሁ አስወረደው ሲሆን ማማ ነገር ሲናገር አኬ በቃ የተደጋጋሚ የተወራበት ነገር ስለሆነ እንትን ማለት አያስፈልግም ብሎ ነው የወረደው። ሰድበውኝ አንገላቶኝ እንትን ናቸው ብሎ ማንንም አላስወረደውም። ሞዴሬተርም አይደለም። እኔ ለምንድን ነው የምታስወርዱት ሞዴሬተሮችን ንገራቸው እያልኩ ተቡርናቄ እናቱሻ ስክሪንሾት አድርገው አምጥቶ ድጋሚ ካስገቡት በኋላ ሳይሳይ በቃ ማንንም አይደለም በተይ እንደዚህ አድርገውኝ በጣም እንትኖች ናቸው፣ በጣም ባለጌዎች ናቸው፣ ሰደቡኝ፣ መንጫጨቁኝ፣ አያስወሩሁም ስለ መንፈራገጥ ስለ ምናምን ሲል እንደዛ እያወሩ እኔም በቃ ትቼ ወጣሁ። እኔንም አስወረዱኝ። እኔ ትቼ መጣሁ በቃ። አዎ አይ አክቹአሊ ቦርናጌን ጋር አንቺ ጋር መጥቶ ካልተማረ በስተቀር አንቺ ወደሱ መሄዱ ራሱ ቦርናጌን ስር እንትን አይደል። አክቹአሊ የገባሽበት ስለ ስዕል ጉዳይ አንዲት ታችንን አስገብቶ እንደዛ ማለታቸው እቺስ ሮንግ ነው። ቤተክርስቲያናችን ያላለችውን ማለት በነገራችን ላይ በጣም ፍጹም ክልክል ነው። ቤተክርስቲያን ያላለችውን ማለት ሚስ ኢንተርፕሬት ማድረግ ጴንጤም ይሁን ካቶሊክንም ይሁን ማንንም ቡዲዝምን ለምን አይሁን ሚስ ኢንተርፕሬት ማድረግ በጣም ተገቢ አይደለም። ቤተክርስቲያናችን ቅዱሳን ስዕላትን አዎ ትጠቀማለች፣ አይኮን ቬነሬሽንን ትጠቀማለች። ግን ቅዱሳን ስዕላት ፊት ለፊት ስንሰግድ ለስዕሉ ነው ወይስ ደግሞ ለስዕሉ ባለቤት ነው የምንሰግድ? እኛ ለስዕሉ ባለቤት እንሰግዳለን። በየትኛው በቅዱስ መስቀሉ ፊት ለፊት ሆነን እኮ መስቀሉን ሊትራሊ መስቀሉ ላይ ያለውን ክርስቶስን ነው የምናመልከው። ለክርስቶስ እንሰግዳለን። በመስቀሉ ፊት ለፊት ሆነን ዝቅ ብለን ማለት ነው። አክብሮት ደግሞ ይሰጠዋል። መጽሐፍ ቅዱስ እንደምናከብረው ሁሉ ግን ቅዱሳን ስዕላትን እናከብራለን። መጽሐፍ ቅዱስ በስርዓት ነው አይደል የምንይዘው። አያያዛችንን አስተውሉት። እኛ ትውፊታችንን በነገራችን ለመጽሐፍ ቅዱስ ስንከፍተው ራሱ አማትበን ከዛ ስመን ነው ማለት ይሄ ክብራችን ነው የሚያሳይ። ጀስት ካልተጻፈ ብቻ ከተባለ አሁን እንደጠየቅሽ ነው ማለት ካልተጻፈ። አክቹአሊ ቅዱሳን ስዕላት በመጽሐፍ ቅዱስ ላይ አሉ። አዎ አሉ። ራሱ እግዚአብሔር አምላክ ያዘዘበት ሰለሞን የሰራበትም በተጨማሪ ማየት እንችላለን። በጣም ብዙ ቦታ ላይ ስለተጠቀሱ ማለት ነው። ኦሪት ዘዳግም ላይ መመልከት እንችላለን። ሌላ ኦሪት ዘዳግም እና ዘጸአት ላይ በግልጽ ስላስቀመጠ እሱ ምንም እንትን አይለንም። ስለዚህ ቅዱሳን ስዕላት በቤተክርስቲያናችን ውስጥ የምንጠቀምበት ቤተክርስቲያን ውስጥ እኛ ለስዕሉ ባለቤት እንሰግዳለን እንጂ ለስዕሉ አይደለም። ለስዕሉ አክብሮት እንሰጣለን። ልክ መጽሐፍ ቅዱስ ክብር እንደሚሰጠው ሁሉ መጽሐፍ ቅዱስ ያሰኘው ምንድነው ከተባለ ቅዱስ ሐሳብ ስለያዘ
እናከብራለን። ማን ነው እስቲ ጴንጤ የሆነው መጽሐፍ ቅዱስን የሚረግጠው? ማን ነው እስቲ የሚያንቋሽሸው? ለምንድን ነው መጽሐፉ ሊትራሊ መጽሐፉን ነው እንትን የምታደርጉት? አይደለም። ስለዚህ ቅዱስ ቃሉ በዛ ስለሚተላለፍ ነው። አንድ ስዕልም ስንመለከት በዛ ውስጥ ስለሚተላለፍ ነው እግዚአብሔር ቃል ማለት ነው። ለምሳሌ በጣም ብዙ አይነት ስዕሎችን ልናይ እንችላለን ከመጽሐፍ ቅዱስ የተወሰደ። ራዕየ ዮሐንስ ምዕራፍ 12 ቁጥር 7ን ብትመለከቱት ቅዱስ ሚካኤልና ዘንዶውን ትመለከታላችሁ። ቅዱስ ሚካኤል ከዘንዶው ጋር ተዋጋ። ይሄ የቅዱስ ሚካኤል ስዕልን ስንመለከት ያንን እናገኛለን። የማቴዎስ ወንጌል ምዕራፍ 27ን ስትመለከቱት የጌታ ስቅለትን ትመለከታላችሁ። የጌታ ስቅለት ፀሐይና ጨረቃ አድርጎ ይስላሉ አባቶቻችን፣ በቀኝና በግራ አድርጎ ማለት ነው። ያንን ፀሐይ ደም ስትለብስ ጨረቃ ደም ስትለብስ ፀሐይ ጨለማ ስትሆን ያሳያሉ። ጀስት በማቴዎስ ወንጌል ላይ ያለውን ዳይሬክትሊ ማስተላለፍ ማለት ነው። ያንን ነው የሚያስተላልፈው። ስለዚህ ክቡር ነው፣ ይከበራል ማለት ክቡር ነው። የጌታን ቃልን እያስተላለፈ ነው። በማቴዎስ ወንጌል ያለውን እያስተላለፈው ቃሉን ነው። ከዛ አንጻር ይከበራል። በነገራችን ላይ ቅዱሳን ስዕላት ግን ለቅዱሳን ስዕላት ለስዕሉ ሳይሆን ለወረቀቱ ሳይሆን የወረቀቱ ባለቤት ለመልእክቱ በዛ ውስጥ ላለው አክብሮት እንሰጣለን፣ ክብር እንሰጣለን ማለት ነው። ለክርስቶስ እንሰግዳለን። ሌላ የተናገሩት እንዳላችሁ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ የተገለጸው የሐዋርያት ሥራ ላይ የተገለጠው ጌታችን ኢየሱስ ክርስቶስ ለሐዋርያት ምን ብሎ ቃል ገብቶላቸዋል? እኔ ወደ አብ እሄዳለሁ መንፈስ ቅዱስን እልክላቸዋለሁ ብሎ ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 24 ስትመለከቱት ቃል በቃል ታገኛላችሁ። ስለዚህ ጌታችን ወደ ላይ ይሄዳል መንፈስ ቅዱስን እንደሚልክልን። ከዛ መንፈስ ቅዱስን ስልክ ደግሞ ለሐዋርያት ነው የተላከው። የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ታነባላችሁ። ስለዚህ በእሳት አምሳል እያንዳንዳቸው ላይ ወረደ። ከዛስ በልሳን መናገር ጀመሩ ይላል ቃል በቃል። በልሳን ማለት ነው ማለት ነው። እንዴት ነው? እነሱስ ምን ብሎ ነው የተናገሩ? የጉሽ ወይን የወይን ጠጅ ጠግበዋል እነዚህ ብለው ነው የተሳደቡት ማለት ነው ሰዎቹ። ግን ጴጥሮስ ያን ቀን ሲሰብክበት ነበረ። በነገራችን ከተለያየ ሀገር ነው የመጡት። በደንብ አስተውሉ። ከተለያየ ሀገር ነው የአይሁድን በዓል ለማክበር። ከሮም የመጣ አለ፣ ከጠርሴስ የመጣ አለ፣ ከግብፅ የመጣ አለ። በጣም ብዙ ሀገራት፣ ብዙ አይነት ቋንቋ የሚችሉ ማለት ነው። እያንዳንዳቸው ደግሞ በገዛ ቋንቋቸው ሲሰሙ ነበረ። ግን ሌሎቹ ምን ሲያደርጉባቸው ነበረ? ያፌዙባቸው ነበረ። እነዚህማ ሲናገሩ እነዚህማ የሚያወሩት ሌላ ነው ማለት። በነገራችን ላይ ይስላቃል ነው ለመሳለቅ ነው። ከዛ በኋላ ነው ያስተዋሉት። ሌሎቹ ያስተዋሉትና የራሳቸውን ቋንቋ መናገራቸውን ያስተዋሉት። ከዛ በኋላ አስተዋሉ። ከዛ በኋላ ምን ሆነ ማለት ነው? ቃል በቃል እንዴት በገዛ ቋንቋችን እንሰማለን፣ የተወለድንበትን ቋንቋ እንሰማለን አሉ። አሁኑ ልሳን አሁን ፕሮቴስታንት ውስጥ ያለው እንደዛ ነው። አይን ጨፍኖ መጸለይ እንደዚህ ማለት ምናምን ማጋር አለ። በየትኛው ትውፊት ነው ያገኛችሁት? እስቲ በነገራችን ላይ ቤተክርስቲያናችን ከጠየቃችሁት በትውፊት ደረጃ እናገኛለን። ከትውፊት ማማተብን ከትውፊት ነው መጣ። እንዲህ ዝም ብሎ አይደለም፣ በትውፊት አለ ማለት ነው። ሁሉም ጸሎት የምናደርገው ቅዳሴን ብትመለከቱት እያንዳንዱ በትውፊት አለ። እስቲ በፕሮቴስታንት ውስጥ በትውፊት መጣ እነዚህ ስቴጅ ላይ ወጥቶ መጨፈር እስቲ በትውፊት መጣ የሚለውን እስቲ አንድ አሳዩ። ስቴጅ ላይ እንደዚህ መሆን አንድ አሳዩን እስቲ ከመጽሐፍ ቅዱስ። የለም ማሳየታችሁ ማለት ነው። እና ጀነራሊ ምን ልላችሁ ነው? በመጽሐፍ ቅዱስ ውስጥ የተገለጸ ልሳን ቋንቋ ነው፣ የሰው ቋንቋ ነው። እነሱ ግን ሲሳለቁ ነበሩ ሰዎቹ ላለመቀበል ማለት ነው። እግዚአብሔር ግን በገዛ ቋንቋቸው ሲያናግራቸው ሁሉም ሲሰሙ ሲረዱ ነበረ። ከዛ በኋላ 3000 ሰው አምኖ ተጠመቀ። 3000 ነፍሳት ተጨመሩ ይላል ወረድ ብላችሁ ካነበባችሁ እንጂ ተንገዳገዱ፣ ወንበር ተገልብጦ እንደዚህ ሆኖ ከግድግዳ እስከ ግድግዳ መጋጨት እንደዛ አይደለም። የለም መጽሐፍ ቅዱስ ላይ እንደዚህ የሚል አታገኙትም። ይሄ ከመንፈስ ቅዱስ ነው። እንዲያው ስትመለከቱት ኖርማል ሰው ተውት። ኖርማል ሰው ማለት ከክርስትና ውጪ ያለውን ሰው እዩትና ከክርስትና ውጪ ያለውን ሰው አንድ ሙስሊም መጥቶ ቢቆም ምን እንደሚላቸው ተመልከቱ። እንደዚህ መንፈራገጥ ከጠረጴዛ እብድ ነው፣ ከእብድም በላይ ማለት ነው። በነገራችን ላይ ይሄ ተርም ቅዱስ ጳውሎስ ያለበትም ሁኔታ እናገኛለን። በቆሮንቶስ ምዕራፍ 14 ላይ ስትመለከቱት ይሄን ሰዎች እብድ አይሏችሁም ያለው አሁን ጴንጤ ከሚያደርገው አንጻር አይደለም።
ታዲያስ ቋንቋ ሲሰጣቸው ሁሉ ይናገሩ ነበር። ቋንቋ ነው የሚሰጣቸው፣ የተለያየ ሀገር ቋንቋ ነው የሚናገሩ። ከዛስ በማህበር ውስጥ ይናገሩ ነበር። በማህበር ውስጥ አትናገሩ ሲል ነው ይሄ በተደጋጋሚ ነግረን። በማህበር ውስጥ የተለያየ ይሄም የራሱ ይሄም ይረበሻል። ስለዚህ ሁሉ የተሰጠውን በገዛው ወይ ከእግዚአብሔር ያናግርበት ስለሚያውቀውና እሱና እግዚአብሔር ልናገሩበት ይችላሉ። ካልሆነ ደግሞ ሌላ ሀገር ላይ እና ለመስበክ ለማስተማር ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ሂዱ ለፍጥረት ወንጌልን ስበኩ ካለ በኋላ ነው ይህንን የሰጣቸው። ለፍጥረት ሁሉ ምንን ስበኩ? ወንጌልን ስበኩ። ከዛ በኋላስ ላመኑት እነዚህ ይከተላቸዋል ብሎ ነው ጌታ ኢየሱስ ክርስቶስ ምን አለ? ላመኑት እነዚህ ይከተላቸዋል፣ በልሳንና በአዲስ ቋንቋ ይናገራሉ ብሎ የተናገረላቸው ለዚህ ነው ማለት ነው። ስለዚህ ቋንቋ ሲጀመር የሚሰጥበት ሚንሱ ምንድነው? ለዓለም ለመናገር፣ ለዓለም ወንጌልን ለመስበክ ነው። ጴጥሮስ በቆርኔሌዎስ በሐዋርያት ሥራ ምዕራፍ 10 ላይ ስትመለከቱት እግዚአብሔርን ሲያመሰግኑ ሰሙ። በምን? በልሳን እግዚአብሔርን ሲያመሰግኑ፣ እግዚአብሔርን ስራ ድንቅ ሲናገሩ እስራኤላውያን ሰምተዋል ቃል በቃል ከነሱ። እንዲህ በጣም ተገረሙ። ለነሱ እንዴት ወረደላቸው ብለው በጣም ተገርሙ ነበር። ምን እያልኳችሁ ነው? ይሄ ቋንቋ የተሰጠበት አንደኛና በዋነኝነት ወንጌል እንዲስፋፋበት ነው እንጂ ዛሬ ላይ ፕሮቴስታንቶች የሚሉት 100 ዓመትም እንዳልሞላ ታውቃላችሁ። 100 ዓመት ካሪዝማቲክ ሙቭመንት ከተነሳ በኋላ ሉተር አያውቅም፣ ካልቪን አያውቅም። በነገራችን ሉተር አያውቅም፣ ካልቪን አያውቅም፣ ዚዊንግሊም አያውቅም። ከዚዊንግሊ ሜቶዲስቶች አያውቁም፣ አንግሊካን አያውቁም፣ አናባፕቲስት አያውቁም ነበር። በቃ ይሄ የለም፣ ከጥንቱም የለም፣ አያውቁትም። ከዛ ካሪዝማቲክ ሙቭመንት ላይ የተነሳ ነው። አዙዛ ስትሪት ላይ ነው። ይሄ በአንድ ሰው ምክንያት ነው ይሄ ሁሉ ዛሬ ላይ የምትመለከቱት። ይሄ ደግሞ ከዛር መንፈስ ጋር የተገናኘ አይነት ነገር የሆነ ዛር መንፈስ አለ፣ ታውቃላችሁ? እንደዛ አይነት ነው የዛር መንፈስ። በቃ ጫካ ውስጥ ሄዶ እንደዚህ እጃቸውን እንደዚህ እያደረጉ ማለት በጣም ነው የሚያሳዝኑት። ደግሞ ያገናኙት ማኩዬ ብሉይ ኪዳን ላይ መንፈስ ቅዱስ ወርዷል። ለምሳሌ ንጉስ ዳዊት በታቦቱ ፊት ራቁቱን ሆነ አይደለ? ሜልኮል እስክትንቀው ድረስ ይላልና አሁን ደግሞ ምን አለ ዳኒ? መንፈስ ቅዱስ ሲወርድ እኮ ሰውንም ንጉስንም እርቃኑን ያደርጋል እና ምሳሌ ያመጣው ዳዊትን ነው። እርቃኑን አድርጎታል አለ። ከዛ እኔ ደግሞ ምን ለምሳሌ ዘማሪ ያለ የነሱ ዘማሪ ጌዴዎን ነው ምናምን የሚባለው ያ በጭንቅላቱ የተተከለው መድረክ ልጅ ቤስ ቸርች ላይ እነሱ ቪዲዮዎች አሁን እሱንም መንፈስ ቅዱስ ነው ልትል ነው ወይ ምናምን እያልኩት በፍጹም ተንጫጩ ማለት ነው። በቃ ሆሊ ስፒሪት ነው የሚሉ ሲጀመር በቃ መንፈስ ቅዱስ ሲመጣ ራስን አትቆጣጠርም። ንጉስ ዳዊትን እርቃኑን ካደረገ በጭንቅላት መተከል ኖርማል ምናምን ነገር ማለት ነውና እኔ ነው በቃ ያ ነው። ለምንድን ነው ወንድሞች የወጡት? በቃ አስገባቸውና አውሩ። እኔ ስገባ ለምንድን ነው የወረዱት? አረ አንቺ አስገባቸውና እኔ ዶር ያደላችሁ ነው እንደዛ አይደለም። እና ግን ቃረፍ ቁጭ በይ እንትን ነው። ሌላኛው ምንድነው ከዚህ ወደዚህ ከዛፍ ጋር ምናምን መጋጨት ምናምን ይሄ ኖርማል ከቅዱስ ዳዊት ጋር እንትን ነው አይደለም። ቅዱስ ዳዊት በነገራችን ለምን መንፈስ ቅዱስ አልነበረም? ከዛም በፊት አልነበረውም ነበር። መንፈስ ቅዱስ ተለይቶታል? አልተለየውም። ታዲያስ ቅዱስ ዳዊት ሲዘምርበት የነበረው ሁኔታ ነው ሜልኮልን ደግሞ በጣም እንትን ያስባላት። ለምን ከባሪያዎቹ ጋር ወርዶ ከነርሱ ጋር ሲዘምር የካባ ልብሱ ሲወድቅ ነው። በነገራችን ላይ እሱም የሚገናኘው ከቅዱስ ዮሐንስ ጋር ሚስጥሩ በነገራችን ላይ ከቅዱስ ዮሐንስ በእመቤታችን ማህፀን ውስጥ የእመቤታችንን ቃል ሲሰማ እርቃኑን ሆኖ ያመሰገነበት ከዛ ጋራ ሚስጥር አለው፣ ግን ይያዛል። በዚህ አንግል ግን እውነት ለመናገር ከቅዱስ ዳዊት ጋር የሚገናኛል። እርቃኑን ያስወርዳል ማለት ሱሪውና ሰውነቱን እንትን አውልቆ ምናምን ይሄ እንደዛ አይደለም። እየዘመረ የንግስና ካባው ስለመጣል ጉዳይ ነው እንጂ ራቁት ሆኖ ምናምን እና መንፈስ ቅዱስ መጣ ብለ ራቁት ልትወጣ ነው ማለት ነው። መንፈስ ቅዱስ እንዲህ ያደርጋል። ራቁትን ያስወጣና ከዛ አመንዝራ መስሎ ማት እንትን ውስጥ ያሉት
እንዴት በጌታ ስም ይሄ በነገራችን ላይ ካለ እውቀት የሚመጣ ነው፣ ካለ መገናዘብ የሚመጣ ነው። ለማስተዋል ሞክሩ። ጴንጤ ውስጥ ያላችሁ ለማስተዋል ትንሽ እንኳን ቆም ብላችሁ ተመልከቱ። መንፈስ ቅዱስ ቤተክርስቲያንን የተወበት ጊዜ አለ? መንፈስ ቅዱስ ቤተክርስቲያንን የተወበት ጊዜ አለ ወይ? ከቤተክርስቲያን የተለየበት ጊዜ አለ ወይ? አለ? ታዲያ ዛሬ ላይ የመጣው ከ1500 ዓመት በኋላ ነው፣ ከ1900 ዓመት በኋላ የመጣው ይህ መንፈስ ከየት ነው? እውነት ከእግዚአብሔር ነው? ከ1900 ዓመታትን ተለይቷል ማለት ነው ከቤተ ክርስቲያን መንፈስ ቅዱስ? ውሸት ነው። የለም፣ ቤተ ክርስቲያንን ተለይቷት አያውቅም። ክርስቶስ የክርስቶስ አካል ነች። ቤተ ክርስቲያን የክርስቶስ አካል ነች። የክርስቶስ አካል ነች። ስለዚህ የክርስቶስ አካል እንደመሆኗ ደግሞ ምን እያልኳችሁ ነው? ክርስቶስ ቤተ ክርስቲያንን አይተዋትም። መሰረቷም አምዷም ምንድነው? መሰረቷ አምዷ እውነት ነው። እውነት ላይ የተመሰረተች ናት። ቤተ ክርስቲያን የገሃነም ደጆች አይችሏትም ተብሎ የተጻፈላት የተነገረላት። የማን የገሃነም ደጆች አይችሏትም? የገሃነም ደጆች አይችሏትም። ያ ማለት መጥፎ የሆነ ትምህርት፣ የአጋንንታዊ የሆነ ትምህርት፣ ከእግዚአብሔር ያልሆነ ትምህርት፣ ከሰይጣን የሆነ ትምህርት ቤተክርስቲያንን አይችሏትም ማለት ነው። ቤተክርስቲያንን አይችላትም በፍጹም። ትምህርቷን ሃይማኖት ማለት በነገራችን ላይ ቤተክርስቲያን የምንለው እምነታችን ደግሞ የጌታ ትምህርት ነው። አንድ ጊዜ ፈጽሞ ያስተማረው ትምህርት። በክርስቶስ ትምህርት የሚኖር ቢኖር አምላክ አለው፣ በክርስቶስ ትምህርት የማይኖር አምላክ የለውም ተብሎ ተነግሮናል። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ። ስለዚህ በክርስቶስ ትምህርት ያለ ነው አምላክ አለን። ይኸው ክርስቶስ ተለይቷት አያውቅም ቤተክርስቲያንን። መንፈስ ቅዱስ ሲወርድ ስንመለከት ሲያመሰግኑ አይተናል። ሲያመሰግኑ አይተናል። በመረጋጋት ራሳቸውን ዝቅ አድርጎ ነቢያትን ስንመለከት እነሱን ተመልክተናል። የእናንተ ግን ከመንፈስ መርምሩ፣ መንፈስ ሁሉ አትመኑ የተባለው መርምሩ። ከየት እንደሆነ ለዩት። እሺ ከየትኛው ነው መንፈስ የተባለ ለዩ እና ለማንኛውም ወደ ቶፒክ ልመለስና ይሄ እንደዚህ እናያለን። ሜቢ ፕሮቴስታንቶች እንትን መላክ ትችላላችሁ በዚህ አጋጣሚ። ሌላ ከሰሞነኛ ቶፒክ አንደኛው ምንድነው ስለ እንትን ተነስቷል። ትናንትና ስንወያይ በነበረ ቆርጠው እንዴት እንደለጠፉ ብታዩት በጣም ነው የሚገርማችሁ። ማለት ፕሮቴስታንቶች በዚህ ልክ ፖለቲካ ለመስራት ምናምን ነው አችሏት አይቻልም። ፖለቲካ ለመስራት ትናንትና አሁን ያወራ ነው ቆርጠው ማለት የመምህርን ቆርጠው እንዴት እንደለጠፈ ሲያዩ በዚህ ልክ ወርዳችኋል ማለት ነው አልኩ። በዚህ ልክ ወርዳችኋል ማለት ነው። ለምን መሰላችሁ? መምህር የተናገሩት አለ። እኛ በቅዱስ ቁርባን ፊት ለፊት ማለት አንሰግድም ስሎ ከአምልኮት አንጻር ነው ሲወራ ነበረ። ከዛ በኋላ አይ ለቅዱስ ቁርባን ትሰግዳላችሁ አይነት ነገር አለ ወይ ታመልካላችሁ ማለት ነው። ለብቻ ከፍለን አናመልክም ነው የመምህር አነጋገርን ንግግራቸው ነበር። በቃ ቅዱስ ቁርባንን ከክርስቶስ አካል ስለማይለይ ፐርሰንነቱ የማን ነው? በነገራችን ላይ ወልድ ነው አይደል? አብ ወልድ መንፈስ ቅዱስ መለኮት አንድ ነው። አካላዊ ግን ሶስት ነው። ሶስት አካል አንድ መለኮት። የሚመለከው አንዱ መለኮት በሶስት አካል የአንዱ መለኮት ቢገለጥም የሚመለከው ግን ስንት ነው? አንዱ አምላክ ነው ያለ ነው። በነገራችን አንድ አምላክ አለ። አንድ አምላክ አለ። ስለዚህ አንድ አምላክ አለን ስንል በሶስት አካላት ነው። በሶስቱ አካላት ደግሞ ወልድ በተለየ አካሉ ሰው የሆነው ወልድ ብቻ ነው። አብ ሰው አልሆነ፣ መንፈስ ቅዱስ ሰው አልሆነ። ሰው የሆነው ማን ነው? ወልድ ብቻ ነው። ወልድ ብቻ ነው። ስለዚህ የክርስቶስ ስጋ የማን ነው ከተባለ የክርስቶስ ነው። በነገራችን የክርስቶስ አካሉ ማለት ሰውነቱ የክርስቶስ ነው። አብና ወልድ መንፈስ ቅዱስ አይነጣጠሉም። ስለዚህ በቤተ ክርስቲያን ውስጥ የሚገኘው ስላሴ ይገኛል። ኦፍ ኮርስ ስላሴ ቤተ ክርስቲያን ውስጥ ይገኛል። ስጋው ግን የአብ አይደለም። አብ ከድንግል ማርያም ስጋን አልነሳ። እንደ ምሳሌ በነገራችን ላይ ይሄ በጣም ቀላል ነገር ነው እንድትረዱ ማለት ነው። እመቤታችንን ሲነግራት የልዑል ኃይል ይጋርድሻል አይደል? የልዑል ኃይል ይጋርድሻል ተብሎ ነው የተነገራት።
ወንድ ልጅ ትወልጃለሽ። መንፈስ ቅዱስ ምን ያደርጋል? ጸልልባት። ስለዚህ እመቤታችን ላይ ሶስቱ አካላት ተገኝቷል። ግን በተለየ አካሉ የተወለደው ማን ነው? ከሶስቱ አካላት አብ ነው አይደለም? መንፈስ ቅዱስ ነው አይደለም? ታዲያ ወልድ ነው ለብቻ ኢንካርኔት የሆነው ስጋን የያዘው ወልድ ብቻ ነው። በቤተ ክርስቲያን ውስጥም አብም ወልድም መንፈስ ቅዱስም ይገኛሉ። በተለየ አካሉ ግን ያ ስጋ የማን ብቻ ነው? የክርስቶስ ብቻ ነው። ስለዚህ ቅዱስ ቁርባንን ለብቻ እንለያለን፣ ከስጋው አንለይም። ከስጋው ነጥለን ሳይሆን አንዱ ክርስቶስ ስጋው እንደመሆኑ ክርስቶስን እናመልከዋለን። ማንን? ክርስቶስን እናመልከዋለን። ያ ስጋ የማን ነው? የክርስቶስ ነው። እንለየዋለን። ኦኬ። አሁን ለምሳሌ ክርስቶስ በቀራንዮ ላይ ደሙን አፈሰሰልን። ደሙ ለብቻ ይዘ ይህን ታመልካላችሁ ቢባል እና ከዛ ከክርስቶስ አካል ለይተን ማለት ነው እንደዛ ቢባል ያስኬዳል? አያስኬድም ከጅምር። ስለዚህ ምን እያልኳችሁ ነው? የክርስቶስ ደም የክርስቶስ ስጋ ክርስቶስ ላይ ሆነን ክርስቶስን እናመልከዋለን። ስለዚህ በእርሱ ስጋውንም ደሙንም ሳንከፍለው ከክርስቶስ እናመልካለን። አንከፍልም። እሱ መያዝ አለባችሁ ማለት ነው። እሱ በደንብ መያዝ አለባችሁ። ይሄ ሃይማኖታችን ነው። ሃይማኖታችን አይከፈልም። እና መምህር የተናገሩት ከፍሎ ቅዱስ ቁርባንን ለብቻ ምናምን ትሰግዳላችሁ ወይም ታመልካላችሁ አይነት ነው ነው። ለብቻ አንለይም። ሲጀመር አይለይም። አካሉ ነው፣ የክርስቶስ አካል ነው፣ ስጋው ነው። ታዲያ እንዴት እንደተለወጠ በነገራችን ላይ አናውቅም። ይህም በተደጋጋሚ ነግረናቸዋል። የክርስቶስ ስጋና ደም ይሆናል የወይንና ብስቶ? አዎ። እንዴት ዊዶን ነው አናውቅም። የማን ስራ ነው? የመንፈስ ቅዱስ። አምላክ ሰው ሆነ እንዴት አናውቅም። የመንፈስ ቅዱስ ስራ። ሰው መሆኑን እናውቃለን። ከሁለት አካል ከሁለት ባህሪ አንድ ባህሪ መሆኑን እናውቃለን። ሰውም አምላክም መሆኑን እናውቃለን። ታዲያ እንዴት ነው ይሄ ምስጢር የተፈጸመ? በመንፈስ ቅዱስ። ከአንተ አእምሮ የምገድብ አይደለም። የሆነ ቦታ ከገደብኮ ስቲል አንተ ከማን? ከጌታ አይደለም። የሆነ አንተ ያንተን አምላክ በአእምሮ ብቻ የምትገድብ ከሆነ ያንተ አምላክ አይደለም። ስለዚህ ማለት ራስን እንትን አድርጋል ማለት ነው። የኛ አምላክ ግን በሆነ የሚገደብ አይደለም፣ ከአእምሯችን በላይ ነው። መንፈስ ቅዱስ በምን ምስጢራት የምንለው ቅዱስ ቁርባን እንዴትና በምን መልኩ እግዚአብሔር ብቻ ነው የሚያውቀው። ትምህርታችንም ይሄ ነው። ካታፋቲክ እና አፖፋቲክ ነው፣ ኔጌቲቭ እና ፖዚቲቭ እና ኔጌቲቭን ነው ብዙ ጊዜ የምንናገረው። እግዚአብሔር ይህን ያህል ይደርሳል ብለን አንናገርም። እሱ ጋር መድረስ አንችልም ነው ኔጌቲቭን ነው። እንዲያደርግ አንችልም። በቃ እንደ ሌሎቹ እያንዳንዱን ማብራራት ውስጥ አንገባ። የኛ ትምህርት ስላለ አንገባ። በቃ ከአእምሮ በላይ ነው። በቃ የኦርቶዶክሳዊነት ምንድነው? መጠን። በተደጋጋሚ ኦርቶዶክሳዊነት መጠን። ይሄ ውስጡ ማብራራት እንዲሆነ አናብራራም። በቃ አይነጣጠልም። ስጋ ያለ ስጋው ነው። አሜን ብዬ ይቀበላል። ደም ያለ ደሙ ነው። ምን ላድርግ? ደሜ ነው ብሎ ክርስቶስን ተሳስተሃል ልበል? እንደ ጴንጤ እንደ ፕሮቴስታንቶች ተሳስተሃል ክርስቶስ አንተ ደሜ ነው ትላለህ፣ ግን ደም አይደለም ሲምበል ብቻ ነው እንበል? አንልም። እኛ ኦርቶዶክሳውያን ነን። እኛ ኦርቶዶክሳውያን ክርስቲያኖች ነን። ስለዚህ ክርስቶስ ስጋዬ ካለ አሜን፣ ስጋ አካል። ክርስቶስ ስጋዬ ካለ ስጋው ነው። ክርስቶስ ደሜ ነው ካለ ደሜ ነው። ያው ለኃጢአት ስርየት የሚፈሰው ይህ ደሜ ነው ብሎ ነው የተናገረው። አሜን። ስለዚህ እምነታችሁን መርምሩ። እሺ ፕሮቴስታንቶች እምነታችሁን መርምሩ። እንደዛ ማታምኑ አብዛኛው የሚያምን አለ። ሪል ፕሬዘንስ ኦፍ ክራይስትን የሚያምን አለ። ለምሳሌ አንግሊካን ያምናል፣ ሜቶዲስት ያምናል፣ ሉተራን ያምናል እና ሌሎች አሉ የሚያምኑ። እዚህ ጋር ግን ኢትዮጵያ ውስጥ ያሉት አብዛኛው የጌታ ስጋና ደምን ይክዳሉ። እንደ ሲምቦል አድርጎ ነው የሚያስቡት። ክርስቶስን ካላስተካከልኩ አይነት ነው። ክርስቶስን ላስተካክል ስጋ ያለ ክርስቶስ እሱ ግን አይ ስጋ እንዴት ትላለህ አይነት ደም ያለ እንዲህ አንተ ተሳስተሃል። ሲምቦል ብቻ ነው እንጂ አንተ ክርስቶስን ልታርም አምላክን ልታርም አክቹአሊ አምላክ የለውም ተብሏል። ክርስቶስ እውነተኛ ጌታ እንጃ ለእናንተ አምላክ ነው ብዬ አላምንም። በእኔ አላምንም። ቢፈጥራችሁም እናንተ የምታመልኩት የኛ የድንግል ማርያም ልጅ እውነተኛ ጌታ ኢየሱስ ክርስቶስ ከአብ ዘንድ የተወለደ እውነተኛ ትምህርት ያለ ነውና እናንተ የተለያየ አንድ አይደለም።
ሶሪ በቅዱስ ቁርባን ዙሪያ ምንድነው ማለት ነው እኛ የምናምነው ጌታችን ኢየሱስ ክርስቶስ እንኩ ይህ ስጋዬ ነው አለ፣ ስጋው ብለን እንቀበላለን። እንኩ ይህ ደግሞ ደሜ ነው አለ፣ ደሙ ብለን እንቀበላለን። ቅዱስ ጳውሎስ የምንባርከው የበረከት ጽዋ ብሎ ተናገረ። የምን ጽዋ? የበረከት ጽዋ ከጌታ ደም ጋራ አንድ ነው አለ። ጳውሎስ እንደዚህ ነው የሚያምን። ታዲያ አንተስ? ጳውሎስ ከጌታ ደም ጋራ ህብረት ያለው አለ፣ አንድ የሆነ አለ። አንተስ? ከጌታ ደም ጋራ አንድ የሆነ አለ። አንተስ? አንተ ግን ተለያው ሲምቦል ብቻ። እንዲያውም ቀጥሎ ደግሞ የጌታ ስጋና ደም ዕዳ አለብህ ይላል ቆሮንቶስ ምዕራፍ 11 ላይ ስታነብ። ቆሮንቶስ ምዕራፍ 10 ላይ ቁጥር 16 ላይ እንደዚህ ስናነብ ምን ብሎ ነው የተናገረው? ቃል በቃል የምንባርከው የበረከት ጽዋ ከጌታ ደም ጋር አንድ ህብረት ያለው አይደለምን ይላል። ቃል በቃል ነው የሚጠይቀው። ቆሮንቶስ ምዕራፍ 11 ላይ አንደኛ ቆሮንቶስ ምዕራፍ 11 ላይ ስትመለከቱት ደግሞ እዛው ላይ ሲያብራራ ከቁጥር 17 ጀምራችሁ የጌታ ስጋና ደም ሳይገባው የሚቀበል አንወርዝሊ የሚቀበል ቢኖር እርሱ ምንድነው? የጌታ ስጋና ደም ዕዳ አለበት ነው የሚለው ቃል በቃ። እንዴት ነው አንተ የጌታ ስጋና ደም ዕዳ አለበት እየተባልክ የጌታ ስጋና ደም አይደለም እንትን ብቻ ነው በቃ ለማሰብ ብቻ ነው የምትለው፣ ለማሰብ ብቻ ሚሞሪያል። ይሄም በቤተ ክርስቲያን ትምህርት ይሄንን ማስተውሉ። በነገራችን ላይ የቅዱስ ቁርባን ትምህርት ለዘመናት በምንፍቅና ካልተነሳ በስተቀር በቤተ ክርስቲያን ውስጥ ሁሉም የሚያምኑት በአንድነት የጌታ ስጋና ደም ብለው ነው የሚያምኑት። ኢግናሺየስን ብትመለከቱት፣ ራኒስን ብትመለከቱት፣ ከራኒስ በኋላ ያሉት አትናቲዩስን ብትመለከቱት፣ ቄርሎስን ብትመለከቱት፣ ዮሐንስ አፈወርቅ እያንዳንዱ አባቶችን ብታነሱት የሚያምኑት የጌታ ስጋና ደም ነው ብለው ነው የሚያምኑት። ሁሉ ብለው ነው የሚያምኑት። ታዲያ ትልቁ ነገር ምንድነው? ዛሬ ላይ ፕሮቴስታንት የተነሳበት በአባቶች እንኳን የሌለውን ትምህርት ያው ቅርብ ጊዜ ነው የመጣ ማለት ነው። ኦኬ እሺ፣ ከስር የሚጽፍ አንድ ልጅ አለ። መምህር ብሬ እንዴት አሉ? ሰላም ብዩታ ይግቡ እና ምን እያልኳችሁ ነው? የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው። አዎ ፍጹም ብለን አምነን ነው የምንቀበለው የምንሰጠው። ጌታ አንድ ጊዜ ሰጠን፣ ራሱ ክርስቶስ ሰጥቶን። በነገራችን ላይ በቅዳሴ ሰዓት ላይ ራሱ ክርስቶስ ነው የሚገኘው በካህኑ እጅ የጌታ ስጋና ደም ነው። በካህኑም ሆኖ የሚሰጠን ራሱ ክርስቶስ ነው። ይህን ነው እምነታችን። ጌታችን ይገኛል በሁሉም ቦታ። በስሜ አንድም ሁለትም ሆናችሁ ከተሰበሰባችሁ፣ ሁለትም ሶስትም ሆናችሁ በስሜ ከተሰበሰባችሁ በመካከላችሁ ይገኛሉ ያለው ጌታችን ኢየሱስ ክርስቶስ ነው። በየትኛውም ሀገር ሆናችሁ በጌታ ቤተክርስቲያን ውስጥ በህብረት በሚቆሙበት ሁሉ ክርስቶስ ይገኛል። ያው የአምልኳችን ማዕከል ደግሞ በነገራችን ላይ የአምልኮ ማዕከላችን መዝሙር አይደለም ማለት ኖርማል የምንዘምረው የአምልኮ ማዕከል አይደለም። ሌላም ስብከትም ሊሆን ይችላል። ይሄም የአምልኮ ማዕከል አይደለም። የአምልኮ ማዕከላችን ቅዳሴ ስጋውና ደሙ። የአምልኮ ማዕከል የቤተ ክርስቲያን የመጨረሻ ጸሎቷ የመጨረሻ ማህሌት በሉት ምን በሉት ሰዓታት በሉት የትኛውም ጸሎታት በቤተ ክርስቲያን ውስጥ የሚደረጉት ሁሉ ከማን በታች ነው? ከቅዳሴ በታች ነው። ሁሉም ማለት ነው። ከሁሉም በላይ የሆነ ቅዳሴ ነው። የጌታ ስጋና ደም ነው አምልኮ ማዕከሉ ማለት ነው። ለምን የሚያስተሳስረን አንዱ ስጋ ከሌላ ስጋ ጋር ከክርስቶስ የተነሳ ሁላችን የምንተሳሰርበት ቅዳሴ። ከቅዳሴ መሃል ስጋውና ደሙ አለ። በስጋውና ደሙ ነው ማለት ነው አንድ ነው እሱ ነው። እሺ ሌላ ኦኬ እሺ አብራራው። እሺ እንዳልገባ ራሱ ክርስቶስ ይህ ስጋዬ ነው ይህ ደሜ ነው አለ። ይህን አለመቀበል ማለት በቃ ክርስቶስ እኔ ስጋዬ ካለ ለምንድን ነው አንተ ድና የምታደርገው? ካንተ አይደለም እኮ የሆነ መንፈስ አለብህ ማለት ነው።
እውነተኛ ብለን እንዳትቀበል የሚያደርግ ከክርስቶስን የሚቃወም መንፈስ በውስጥ አለ። እሱን መርምር ነው። መንፈስን ሁሉ አትመኑ። እሺ ቀጥልና ፈይሳ ከቻልክ ግባ። ለምን ለቁርባኑ አሰግዱም ታዲያ? ማን አለ? አሁን በተደጋጋሚ አልነበርክም? ቅዱስ ቁርባን የጌታ ስጋና ደም ነው። ሪል ፕሬዘንስ ኦፍ ክራይስት ነው። የጌታ ቦዲ ነው ማለት ስጋ አካሉ ነው። ለይተህ ለብቻ ማለት የምትለው ለይተህ ለብቻ አጠያይቁ ነው ልጁ። በነገራችን ለይተህ ለቁርባኑ ብቻ አይነት ነገር ከክርስቶስ የምትለዩ ከሆነ which አንሰግድም። እንደዛ አይሆንም። ሲጀምር እኛ የምንሰግደው እንዴት ነው? የክርስቶስ ቦዲ እንደመሆኑ አካሉ ነው። በቃ ፍጹም አካሉ ነው። ክርስቶስ የሚገኝበት ነው። ለክርስቶስ እንሰግድለታለን፣ እናመልከዋለን። ማንን? ክርስቶስን። ኦኬ ቦዲውን ለይተን ነው ለክርስቶስ የምንሰግደው ማለት አካሉን ለይተን ነው ከክርስቶስ የምንሰግደው አይደለም። አንለየው። ቅዱስ ቁርባን የጌታ ስጋና ደም ነው። የጌታ ስጋና ደም ስጋውን ለይተን እኛ ለብቻ ምናምን አናደርግም። ስለማይለይ አንድ ላይ ወርሺፕ የምናደርገው አንዱን ክርስቶስን ስጋውና ደግሞ አዎ ስጋው ነው ደሙ። ታዲያ ትሰግዳላችሁ? አዎ እንሰግዳለን። በፊት ለፊቱ ሰግደን ክርስቶስ ነው የሚገኘው፣ ቦዲ ነው። ለብቻ ቅዱስ ቁርባንን ለይተን ምናምን የለም። ሲጀምር ለብቻ ከተለየ ቅዱስ ቁርባንም አይባልም። የጌታ ስጋና ደም መሳይን እንዳታስገባ። እሺ መሳይ የሚለውን አካውንት እንዳታስገባ። በጣም ባለጌ ሰው ስለሆነ ማለት ነው። ኬት ነው ቤተ እምነቱ? አታስገባው። የቀለሜ እንትን ነው። ትናንት ቀሲስ ድባክ ሁሉን ባለጌ ሰው ነው። ብቻ ተው። ሳደብ ነበር። ገስት ላይ አስገብተ ነው። ቀሲስ ድባክ ሁሉን በጣም እየዘረጠጠ ሲያወራ ነበር። የቀለሜ ሰው ነው። የዛሬውን ውይይት ለእንትን ሊል ማለት ነው። ተው እንዳታስገባ። እስቲ መርምረው ማስረጃዎችን ያምጣልን። እሺ ለብቻ ማለት ምን ማለት ምርት ነው? ምን ማለት ነው? በቃ ቅዱስ ቁርባን ለይተው ነው የጠየቀ። ቅዱስ ቁርባን ሲል እሺ ፈይሳ ለዛ አለየውም። እኛ አንድ ነው፣ የክርስቶስ አካል ነው። በቃ ክርስቶስ አካል ነው። ወርሺፕ የምናደርገው ክርስቶስን ነው። ቦዲውን ለያለን አንለየውም። ቦዲ ራሱ ስለሆነ የራሱ የክርስቶስ አካል ነው፣ አንለይም። ቅዱስ ቁርባን ፊት ለፊት እንሰግዳለን ማለት ነው። እንሰግዳለን ለክርስቶስ ያው አካሉ እንደመሆኑ አንለይም። በነገራችን ላይ ፐርሰን ነው ማለት አሁን እዚህ ጋር ፐርሰን ማለት ክርስቶስ ፐርሰን ነው። አብ ወልድ መንፈስ ቅዱስ ለሶስቱም አንዱ መለኮት አንድ መለኮት እንደሆነ ወርሺፕ የምናደርገው እኛ ክርስቶስን ነው። ቅዱስ ቁርባኑን ትለያላችሁ ከክርስቶስ አንለይም። አንድ ላይ ነው በቃ እንጂ የሆነ ሁለት ነገር ሆኖ የተከፋፈለ ምናምን አይነት ነገር አይደለም። ይሄው እኔ ኮልክ ቦዲ ያለው ለተለያለ አትለይም። በቃ ክርስቶስ ካልኩ ለሱ ነው የሚሰጠው ማለት ነው። ያንን ፐርሰን ነው ያ ቦዲ ያለው ማለት ነው። ያደ ቦዲውን ደግሞ እንከፍላለን አንከፍለው? እሺ መሩ ቅዱስ መቆሩ ቁርአን ነው። አይ እሺ እንጂ ከመጠየቅሽ በፊት ነው እስቲ ግቢ ከቻልሽ ግቢ። ሜቢ ዳና ሰው ኮንሽ እና መናገር ምናምን በስርዓት ከቻልሽ እስቲ ነይ ግቢ። ምርኮኛ ነኝ። ተቀርታል ይሰማ። ምንድነው የሚሰማው? ተቆርጦ እንትን የተባለ ነው ነገርኩ። እሱን እኮ እያጠራው ያለሁት እዛ ጴንጤ ያው አመላችሁ ነው ገባ። ቆርጣችሁ ምናምን እንደዚህ መላከ እንትን ማድረጋችሁ እቺ ተገቢ ያልሆነ ማለት ነው። ተገቢ ያልሆነ በቃ ይሄ ከእናንተ አይደለም። በዚህ ልክ ቆራርጣችሁ የለቀቃችሁት። ላይቭ ላይ የነበርኩት አንዱ እኔ ነኝ። እሺ መሳይ አንዱ እኔ ነበርኩ። ኤቢም በነበረበት እኔም ነበርኩ። መምህር በረከት ሐኪም ሁላችንም ነበር። ማብራሪያ ተሰጥቶ እዛው ላይ ኤቢ ማለት ነው። ለኤቢ ማብራሪያ ከምን አንፃር እንዳለው ኤቢ በጠየቀበት መልስ ነው የመለሱለት። እሺ ለማንኛውም ዩቲዩብ ላይ ማለኮ ዩቲዩብ ላይ ተለቋል ሁሉም ማለት ነው። ምን ላይ ተለቋል? ዩቲዩብ ላይ ኑ በብርሃኑ ውስጥ ወይም ገቦ ቅድስት ቤተክርስቲያን አት ቤተክርስቲያን ውስጥ ገቡና
እንትን በሉት ቼክ አድርጉ። እሺ ምርኮኛ እንደምን አለሽ? ገብተሻል? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ኦኬ እሺ ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ ፕሮቴስታንት ነኝ። ፕሮቴስታንት የትኛው ዲኖሚኔሽን? መሰረተ ክርስቶስ። መሰረተ ክርስቶስ። መሰረተ ክርስቶስ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው ብላ ታምናለች? ጥያቄ ነበረኝ። ቆይ አይ መጀመሪያ የቤተ እምነትሽን ንገሪና ከዛ ትጠይቃለሽ። ጥያቄ ለመጠየቅ ነው የገባሁት። ቆይ የምታምኚው ምንድን ነው? እምነትሽን ንገሪና መጀመሪያ ከዛ ትጠይቃለሽ። እሰጥሻለሁ። ምን ችግር አለ? እምነትሽን ንገሪን እስቲ በቅዱስ ቁርባን ዙሪያ ያለ። ለመጠየቅ አልነበረም የገባሁት በእናንተ አፈታለሽ። ቆይ ቅዱስ ቁርባን ላይ ጥያቄዎች ስላሉኝ ምርኮኛ ነኝ። አንቺ ክርስቶስን ታምኛለሽ? እንድታስረዳኝ ነበር። ክርስቶስን ታምኛለሽ? ምርኮኛ ነኝ። ስምሽን ንገሪኝ፣ ትክክለኛ ስምሽን። ኔትወርክሽ ነው አይሰማሽም? አሁን ይሰማኛል። ምርኮኛም ብለህ መጥራት ትችላለህ። ምን አልኩሽ መሰለሽ? በክርስቶስ ታምኛለሽ አይደል? እስቲ መስክሪልን። እኔ እንትን ነው ጥያቄ ለመጠየቅ ነው የገባሁት። የሚቻል ከሆነ መስክሪልን። አንቺ የእውነት በግልጽነት መጠየቅ የምፈልገው ነገር ስላለ ያልገባኝ ነገር ስላለ። አረ ቆይ ስሚኝ በደንብ መጀመሪያ ማለት እኔ ለመጠየቅ በነገራችን ላይ ቢያንስ እምነትሽን መግለጽ አለብሽ። የምታምኚውን ከገለጽሽ በኋላ ከዛ በኋላ እንትን እላለሁ እና ስለምታምኚ እኔ የጠየቅኩሽ ጥያቄ ቀላል ነው ማለት ክርስቶስን በእውነት መሰረተ ክርስቶስ ሆነሽ የምታምኚ ከሆነ ክርስቶስ ካስተማረው ትምህርት ስለ ስጋውና ደግሞ ምን አስተምሯል? ምን አለ እስቲ? ይህ እውነተኛ ስጋና ደሜ ነው ብሏል እና ይህን ለመታሰቢያ ያድርጉት ብሏል። ስለዚህ እውነተኛ ነው ብለሽ ትቀበላለሽ አንቺ? አይ በቃ በእኛ አስተምሮ እውነተኛ ነው ብለን አንቀበልም። ለምንድን ነው እውነተኛ ማለት? ክርስቶስ ምን ብሏል? እውነተኛ ደሜ ነው ብሎ አንቺ ለምንድን ነው እውነተኛ ደሙ ብለሽ የማትቀበዩ? ከክርስቶስ ትምህርት ነው ወይስ? አንደኛ ለመታሰቢያ ያድርጉት ነው ያለው። ሁለተኛ ሐሙስ ዕለት ነው እና ኢየሱስ ክርስቶስ ገና አልተሰቀለም፣ ስጋውም አልተቆረሰም፣ ደሙም አልፈሰሰም ነበር። እሺ ለመታሰቢያ ያድርጉ ያለው ምርኮኛ ለመታሰቢያ ያድርጉ ያለው እውነተኛ ስጋዬን ያለውን ነው ወይስ ደግሞ የስጋ ምሳሌ ነው ያለው? ያንን የስጋዬ ምሳሌ ነው ያለው ወይስ ደግሞ ስጋዬ ነው ያለው? መጀመሪያ ላይ መታሰቢያ እኮ አድርጉት ሲል በቃ ምሳሌ ነገር ነው እያሳየን ያለው ለመታሰቢያ እንድናደርገው ስጋና ደሙ የሚለው በዛን ሰዓት እኮ የያዙት ወይንና ህብስት አይደል? በዛን ሰዓት የያዘው ስጋው ገና አልተቆረሰም ደሙም አልፈሰሰምና እንደዛ ነው ምናምን። ጌታ ግን ምን ብሎ ተናገረ? ምንድን ነው ያለው ጌታ? ህብስቱን አነሳ፣ ከዛ ባረከ። ይሄ ምኔ ነው አለ? ይህ ስለ እናንተ የሚፈሰው ደሜ ነው አለ። አይ መጀመሪያ ህብስቱን ምን አለ? ይህ ስለ እናንተ የሚቆረሰው ስጋዬ ነው አለ። ስጋዬ ነው ወይስ የስጋዬ ምሳሌ ነው ያለው? እዚሁ ላይ እስቲ በደንብ የስጋው ምሳሌ ነው ብለሽ የስጋው ምሳሌ ነው ብለሽ ታምኛለሽ ወይስ ስጋው ነው ብለሽ የምታምኚው? እንጂ እኔ ስጋው ነው ብዬ አላምንም። ምሳሌ ነው ለኔ። ለክርስቶስስ ምን አለ ክርስቶስ? ማለት ክርስቶስ ምን አለ ስትል ክርስቶስ ምን አለ? አንቺ የስጋው ምሳሌ አለሽ። ክርስቶስ ግን ምን አለ? ይሄ ምን ነው አለ? ነገርኩ ደጋግሜ። ይሄንን ለምንድን ነው ደጋግሜ የሚጠይቅሽ መሰለሽ? በክርስቶስ ትምህርት አሁን በክርስቶስ ትምህርት አይደለሽም። በነገራችን ላይ ይሄ ትምህርት የመጣ ከጅምሩ ከየት ነው መሰለሽ? የመጣ ከጅምሩ ከዚህ እንግሊዝ ከሚባል ከፕሮቴስታንት መስራቾች ከሚባሉት ካልቪን እና ከሉተራን ጋር ከነበሩት ማለት ነው። አንዱ እሱ ነው። ሉተርን ተቃውሞ የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ምሳሌ ነው ያለው የመጀመሪያ እሱ ነው። በመጽሐፍ ቅዱስ እንኳን የተጻፈ በአባቶች
ክርስትና ክርስቶስ ቤተክርስቲያን ይተዋታል ምርኮኛ? እኔ ጥያቄ እኔ አልጠይቅም፣ ለመጠየቅ ገብቼ ነው ብዙ ጥያቄ እየጠየቀኝ ያለው። እኔ ግን እንድታስረዳ የሚፈልገው ነገር ነበረ ከተቻለ። እኔ ለምንድን ነው መሰለሽ እህቴ እኔ የምጠይቅሽ በነገራችን ላይ ለክፋት ምናምን አይደለም፣ የሆነ እንትንም አይደለም። ይሄንን የሚጠይቀው አንቺ በትልቁ ጌታችን ኢየሱስ ክርስቶስን በእውነት ክርስቶስን የምትወጂ ከሆነ አንዳንድ ፕሮቴስታንቶች አሉ በልብ ቅንነት በቃ ጌታን እያመለኩ ነው እያሉ እየመሰላቸው ብዙዎቹ የስህተት ትምህርት ውስጥ ገብቶ የጌታን የካዱ። ለምንድን ነው ጌታን የካዱ የሚልሽ? ቃል በቃል ነው። በክርስቶስ ትምህርት የማይኖር አምላክ የለውም ይላል መጽሐፉ ማለት ነው። በክርስቶስ ትምህርት የማይኖር አምላክ የለውም። በክርስቶስ ትምህርት ውስጥ ስህተት ካስገባሽ የመጀመሪያ ለምሳሌ እውነተኛ ጌታ ስጋና ደምን ከካድሽ ስጋዬ ነው ያለውን አንቺ ግን አይ እንዲያው ስጋው አይደለም ምሳሌ ነው ካልሽ፣ ጌታ ኢየሱስ ክርስቶስ ያመነ የተጠመቀ ይድናል እያለ አይ እምነት ብቻ የምትይ ከሆነ ይሄ የአንቺ ትምህርት ነው ወይ የዚህ እንግሊዝ ነው ሰንበዲ ነው በቃ ያቋቋም። ስለዚህ አንቺ እውነተኛ ጌታ ትምህርትን ከአባቶች ወይም ደግሞ ከመጀመሪያው ፈርስት ሴንቸሪ፣ ሰከንድ ሴንቸሪ፣ ሰርድ ሴንቸሪ ያሉትን you have to check እነሱን ማየት አለብሽ። ቢያንስ እንኳን የመጀመሪያ ክርስቲያኖች ምን ይመስላሉ፣ የነሱ ትምህርት እስከነሱ ስር ምን ነበር የሚለውን ማየት አለብሽ። ከዛ አንፃር ነው ይሄን የሚጠይቅሽ እንጂ የሆነ እንትን ሆኖ ምናምን አንቺን ለመጉዳት ነው እንደዛ አይደለም። ያን ጥያቄሽን ትጠይቂያለሽ፣ ምንም ችግር የለውም። እና ግን በስህተት ትምህርት ውስጥ ነው ያለሽ። በቃ ኮምፕሊትሊ ከጌታ ተቃራኒ ነው። ጌታ የሚለውን አብራራልሻለሁ ከፈለግሽ። መታሰቢያ የሚለው ኦፍ ኮርስ ክርስቶስን የምናስብበት ነው፣ ሞቱንና ትንሣኤውን የምንናገርበት። በምኑ ከተባለ በስጋው ምሳሌ ሳይሆን በስጋው ነው። ቃል በቃል በቃ ስጋ ያለ አሜን ብዬ እቀበላለሁ። ስጋውን ተቀብዬ ምኑን አስብበታለሁ? ሞቱንና ትንሣኤውን። ገባሽ? ሞቱንና የሞተልኝ ክርስቶስ ይሄው የፈሰሰልኝ ደሙ ብዬ እቀበላለሁ። ሞቱንም ትንሣኤንም አስብበታለሁ እንጂ የስጋው ምሳሌ ብሎ አልሰጠኝም። አሁን አንቺ ነሽ የጨመርሽበት ማለት ነው፣ ወይም የአንቺ ቤተ እምነት ነው የጨመረበት። ይሄን የለም በመጽሐፍ ቅዱስ በኤርሊ ቸርች ፋዘር የለም። ስለዚህ እሱን እንድትረጂ። እሺ ለማንኛውም ቀጥይሽ፣ ጥያቄሽን ቀጥይ። የኔ ጥያቄ የኢየሱስ ክርስቶስ የጌታ እራት ማለት ነው ለኃጢአት ስርየት ያሰጣል ስንል እንዴት ነው ለኃጢአት ስርየት የሚያሰጠው? ሲጀመር ቅዱስ ቁርባንን የሚወስድ ሰው ኃጢአቱን ተናዞ አይደለም ወይ? መጀመሪያውኑ ኃጢአቱን ተናዞ በፍርሃት በመንቀጥቀጥ ነው የሚወስደው አይደል? የጌታን እራት ግን የጌታ እራት እንደገና የኃጢአት ስርየት ያሰጣል ስንል ምን ለማለት ነው? እሱ ስላልገባኝ እንድታስረዳኝ። በጣም ጥሩ። የጌታ ስጋና ደም በነገራችን ላይ ቤተክርስቲያን ውስጥ ፍጻሜና ማተም የሚያገኘው ሁሉ ነገር አሁን ንስሐ ሊገባ ይችላል። አንድ ሰው ንስሐ ሊገባው ይችላል። ሌላም የቅድስናም ስራ ሊሰራ ይችላል። በቃ ንስሐ ገባው ብሎ ቢቆምና እንዲያው እንትንን ያገኛል ነው መደምደሚያው። በነገራችን ላይ የጌታ ስጋና ደም ነው የኃጢአት ስርየትን የሚሰጥ የጌታ ስጋና ደም። ስለዚህ አንድ ሰው ኃጢአትን ይሰራል፣ በየዕለቱ ኃጢአት ልትሰሪ ትችላለሽ። በየዕለቱ የጌታ ስጋና ደም በየዕለቱ የጌታ ደም ከኃጢአት ሁሉ የሚያነጻ ነው። ንስሐ ስትገቢ ስጋውና ደሙን ስትቀበይ ከኃጢአት ሁሉ ትነጻለሽ። ከኃጢአት ከነበረብሽ ከወደቅሽበት ትነጻለሽ። ማተሚያ ነው። አንድ ሰው ለምሳሌ እንደ ምሳሌ ላንሳልሽና ጽሁፍ ቢኖርሽ ማለት የሆነ ጽሁፍ ወረቀት ከተጻፈ በኋላ ቢሰጥሽና ማህተም ባይኖረው ዋጋ አለው? ሌላ ሰው ይቀበለው? አይቀበልም። ልክ እንደዛ ነው። አንድ ሰው ንስሐ ገብቶ በቃ ንስሐ ገባው ብዬ ከቆመ ያ ሰው ምንም እንትን የለውም ማለት ነው። ስለዚህ ማህተም ሊኖረው ይገባል። ማህተሙ ደግሞ የጌታ ደም ነው። እሱ ደግሞ ከኃጢአት ሁሉ ያነጻል። ስለዚህ አንድ ጊዜ ቀራንዮ ላይ የፈሰሰው ይሄው በዚህ በኩል ያንኑን በጌታ ስጋና ደም በቁርባኑ እንወስዳለን እናገኛለን ማለት ነው። ማለት አንድ ሰው ኃጢአት ሲሰራ ለምሳሌ ንስሐ ይገባል። ንስሐ ሲገባ ደግሞ በክርስቶስ ደም ይታጠባል። አሁን የቅዱስ ቁርባኑን እያስበለጥከው ነው ማለት ነው። እዚህ ጋር የቅዱስ ቁርባን የክርስቶስ ደም ነው ወይስ አይደለም? ነው ንስሐ መግባት ስልህ
ስለሰራኸው ኃጢአት መናዘዝ በእግዚአብሔር ፊት ነው ምልክ እና በደምህ ጠበኝ ብለን ንስሐ እንገባለን በፊቱ አይደለም። አጠቢያ በደሙ ነው የምትታጠቢው። ይኸው በደሙ ታጠባለሁ ልክ ስጋውና ደሙን ሲቀበል። እሺ ቅዱስ ቁርባን ለኃጢአት ስርየት ካሰጠ በእናንተ በየቀኑ ቅዱስ ቁርባን ትወስዳላችሁ ለኃጢአት ስርየት ወይስ በእግዚአብሔር ፊት ንስሐ ትገባላችሁ? ንስሐ ገብተን በየሳምንቱ እንቀበላለን እኮ። ያ ንስሐ የገባኸው ወይ ንስሐ ስትገባ እና ቅዱስ ቁርባኑን ወስደ ለኃጢአት ስርየት ሲሰጥ የትኛውን ነው የምታበላልጠው? ቅድም የሆነ ነገር ስላልከኝ ነው። ማለት ማበላለጥ አይበላለጥም እኮ በቃ አንድ ሰው ወደ ቅዱስ ቁርባኑ ወደ ስጋውና ደሙ ከመሄዱ በፊት ንስሐ መግባት መናዘዝ አለበት። ተናዘዙ ተብሎ ተነግሮታል። ኦኬ ከተናዘዘ በኋላ ደግሞ ማተሚያ ማለት ፍጻሜው የሚያገኘው በምንድን ነው? ያንን ንስሐሽ ፍጻሜ የሚያገኘው በክርስቶስ ደም መታጠብ ስላለብሽ ነው። በክርስቶስ ደም አዎ ንስሐ ገብቻለሁ በቃ በክርስቶስ ደም ታጥቤያለሁ አይቻልም፣ የለም ንስሐ። ስለዚህ ከኃጢአት ሁሉ የሚያነጻው ክርስቶስ ደም እንደመሆኑ ስጋውና ደሙን መቀበል አለብሽ፣ ግዴታ ነው። አንድ ሰው ኦኬ ንስሐ በመግባት ብቻ ኃጢአት አይሰረይም ማለት ነው። ይቅርታ ነው በክርስቲያኖች በቃ ንስሐ ከገባው ስለገባው ብቻ ኃጢአት የተሰረዩልኛል መንግስተ ሰማያት እገባለሁ ነው። ኃጢአቱን ተናዞ የጌታ ስጋና ደም ነው የሚያነጻው። ይሄንን ደግሞ የሚያገኘው በምን ውስጥ ነው? በስጋውና ደሙ ውስጥ ነው። ይቅርታ ገብቶሃል አይደል? ሐሳቤ ይኸውልህ አሁን እኔ ለምሳሌ ኃጢአት ሰርቼ አሁን በእናንተ ያለውን ነው የምጠይቀህ። ኃጢአት ሰራው ንስሐ ስለገባው ብቻ ኃጢአቴ ይቅር አይባልም? የጌታ ደም ማን ነው ቅዱስ ቁርባን መውሰድ አለብኝ? በንስሐ ብቻ ይቅር ልባል አልችልም እንዴ ኃጢአቴ? አሁንም በድጋሚ አሁንም መለስኩልሽ እኮ ንስሐ ገባሽ አይደል? ኃጢአት ሰራሽ። ኦኬ ከዛ ንስሐ ገባሽ። ስለዚህ ንስሐ ስለገባሽ ብቻ ሳይሆን ምን መሆን አለበት? ማተሚያ ወይም ደግሞ ፍጻሜ ማግኘት አለበት። ያ ንስሐ የገባሽው ፍጻሜ የሚያገኘው መቼ ነው? የጌታ ስጋና ደም ስትቀበይ ነው። ያ ንስሐሽ በክርስቶስ ደም ከኃጢአት ሁሉ የሚያነጻሽ ሰው ስጋውና ደሙን መቀበል አለብሽ። የክርስቶስ ደም ነው ከኃጢአት ሁሉ የሚያነጻው። ንስሐ ገባው። ስለዚህ አንቺማ ገብተሻል። ታዲያ የክርስቶስ ደም ደግሞ አንቺን ሊያነጻሽ ይገባል። ከኃጢአት ስርየት ደግሞ የሚያነጻሽ ማን ነው ከተባለ ይኸው አንድ ጊዜ በቀራንዮ ላይ የፈሰሰው እርሱ ደግሞ ያጥበናል። ይኸው እሱ ማን ነው ከተባለ ቅዱስ ስጋውና ክቡር ደሙ እሱ ጌታችን ስጋይ ብሎ ሰጠ። ይሄ ስጋይ ካለ እኛ ይኸው አሜን በቀራንዮ ላይ የፈሰሰ ስጋው ነው ብለን እንቀበላለን። ነይ ተመለሽ እንጂ የክርስቶስ ደም ከኃጢአት ሁሉ ያነጻል። ጌታችን ሲሰጠንም ለአዲስ ኪዳን የሚፈሰው ደሜ የአዲስ ኪዳን የሚፈሰው ደሜ ይህ ነው ለኃጢአት ስርየት ማለት ነው። ይህ ነው ብሎ ነው የሰጠን ለአዲስ ኪዳን የሚሆን። ለማንኛውም ምንድነው አሁን አስተውሉ፣ ፕሮቴስታንቶች ውስጥ ያላችሁ አሁን ማስተዋል ማለት ብታስተውሉ፣ በቃ ጌታ ያለውን አትካዱ። ስለምትክዱ ነው ትክዳላችሁ። ክርስቶስን መካድ ነው ማለት ሰይጣን ምን ያደርጋል መሰላችሁ? ኢየሱስ ኢየሱስ እንድትሉ ያደርጋችሁና በቃ ሁሉ ጊዜ ኢየሱስ 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 ትላላችሁ። ኢየሱስ 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 ትሉና ከዛስ የኢየሱስን ትምህርት የላችሁም። በቃ ሁሉንም ያስክዳችኋል። እስቲል እኮ በአፋችሁ ኢየሱስ ኢየሱስ ነው የምትሉት፣ የክርስቶስን ትምህርት ግን ክዳችኋል። ታዲያ ምን ዋጋ አለው? ገብቷችኋል አይደል? እንዴት አድርጎ ሰይጣን እንደሚሸውዳችሁ። መንፈስ 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 ትላላችሁ፣ እውነተኛ መንፈስ መሆኑን አትመርምሩት። ይኸው ከዛ ግንብ እስከዚህ ግንብ ልሳን እያላችሁ ታወራላችሁ። በጣም ውጪስ በጣም እንትን ማለት ነው። እና ጌታ ልቦና ይስጣችሁ። እስቲ ሌላ ሰው ፕሮች መላክ ትችላላችሁ። ፕሮቴስታንቶች አስገቡ። እስቲ ሞዴሬተሮች አስገቡ። እሺ እኔ ለምንድን ነው የማይሰጠኝ? መኩ ወይ ሞዴሬተር ለምንድን ነው የማይሰጠኝ? የለሽም እንዴ? ለምንድን ነው ለኔ የማትሰጠኝ? ሞዴሬተር አይሰጠኝም? እኔ የለኝም እኮ
አላወኩም። በእናትሽ ቆይ ሰጠሽ በቃ ቀባውሽ። የሆነ ቪዲዮ ስለ ልሳን ያ ማነው ታደሰ የሚለው ሰውዬ አጋንንት ዴሊቨረንስ እያደረገ አሁን ቸርች የሚናገሩትን ልሳን ነው የሚናገረውና ይሄኛው ልሳን አለ ከመንፈስ ቅዱስ አይደለም የእባብ ልሳን ነው ያለውን ልሳን ሰምተው ታውቃለህ? በየቸርቹ ያለው ልሳን እሱ ነው። በነገራችን ላይ መለየትም አይችሉም። በምንድን ነው የሚለዩት? ከመጀመሪያ በምንድን ነው የሚለዩት? መለያም የላቸውም። ሁለቱንም ባሳያችሁና ሁለቱንም ይሄ ከማን መንፈስ ነው ከየትኛው ነው ቢባል አይናገሩት። እሺ እስቲ ኢንቫይት አረጋችኋለሁ። እሺ ፕሮች ና እስቲ ግባ። ኦንሊ ጂሰሶች ልሳን ሁለቱም ቤት ነው የሚሰራው ልሳን። በነገራችን ላይ ኦንሊ ጂሰስ ማለት የጌታ ትምህርት ጉዳያቸው አይደለም። ትክክል ሆነ አልሆነ ልሳኑ ይሰራል እዛ ሁለቱም ቤት ማለት ነው። ኦንሊ ጂሰሶች አብ ወልድ መንፈስ ቅዱስን አያምኑ። የሚያምኑት ኦንሊ ጂሰስ አንድ ብቻ ነው ብሎ ነው የሚያምኑት። ስላሴን አይቀበሉም። የስላሴን ትምህርት አይቀበሉም። ግን መንፈሱ ይሰራል እዛ ቤት። ያኛውም እንደዛ እዚህ ጋር የጌታ ስጋና ደም ይክዳል፣ እንትኑንም ይክዳል፣ ግን አይሰራም። እዚህ ጋር የጌታ እንደምን አለ? ሰላም ነው ሞክዬ፣ እንደት ነህ? አንዴ ሚዩት አድርግና እንድሪያስ ጎንደሬው ይቀድማል መሰለ። እሺ ጎንደሬ ሚዩት ነህ? ሰላም እያለ መኩዬ። እግዚአብሔር ይመስገን። ያንተ ነው እንዴ? ነቢ ሚዩት ላይ ነው። ይሰማል አይደል? ይሰማል። ይሰማል? ይሰማል። ይሰማል። ኦኬ፣ ሰላም ነው። እግዚአብሔር ይመስገን። እንዴት አለ? ፊት ቤተ እምነት ነው። እግዚአብሔር ይመስገን። ምን አልከኝ? ፕሮቴስታንት ነኝ። ኦና እሺ። ከየትኛው ዲኖሚኔሽን? ከመካነ ኢየሱስ። መካነ ኢየሱስ ታምናለህ ማለት ትምህርቶች በተለይ ኢትዮጵያ ውስጥ ያሉት ትምህርቶቻቸውን አያውቁምና በኢትዮጵያ ማለት ኢትዮጵያ ያሉት አብዛኛው በጣም ብዙዎቹ ካሪዝማቲክ ናቸውና ልሳንን የሚቀበሉ ምናምን ናቸው። ትቀበላለህ እንዴ? የትኛውን ትምህርት? ለምሳሌ ስለ ቁርባን ነው? አይ ልሳን፣ ለምሳሌ ልሳን በፍጹም አልቀበልም። ኦኬ። ስለ የጌታ ስጋና ደም እውነተኛ ብለህ ነው የምታምነው ማለት እንደ ሉተር ኢሰንስ ኦፍ ክራይስት? እንግዲህ በእርግጥ ብዙ ጥርጣሬዎች ነበሩኝ እኔ ላለመቀበል አስቤ ነበር፣ ግን በቅርብ ሰዓት ላይ አሁን መቀበል ጀምሬያለሁ። ምክንያቱም ይሰማል። ቆይ አንዴ ቆይ። እሺ እንድሪያስ ትሰማለህ? መኩ አንተ ትሰማለህ? እሺ ይሰማ ከሆነ ኦኬ። እንድሪያስ አለ? እንድሪያስ እሺ፣ ሚዩት አድርገሃል። ኦኬ። ሪፖርት አታደርግማ መቼ አለው፣ ግን ስታክ እያደረገ ነው ከኔ መሰለኝ። ኔትወርኩ ወጥተህ ተመለስ። እሺ አሁን ትሰማለህ? ደህና ነህ? የለም በቃ ውረድና ተመለስ። ይቅርታ። መሳይ አቤት። እንደምን አለ? እግዚአብሔር ይመስገን ሰላም ነኝ። የት ቤተ እምነት ነህ? እኔ ሙሉ ወንጌል። ሙሉ ወንጌል ሙሉ ወንጌል መቼ ነው የተመሰረተው? አንተ ያለበት አሁን ስለሱ አይደለም፣ ስለተመሰረተበት ለማውራት አይደለም። መቼ ነው የተመሰረተ? ንገረና። ትፈራለህ እንዴ? ያንተ ቤተ እምነት አይደል እንዴ? መግለጽ የለብህም? በሱ ዙሪያ ላወራ አይደለም፣ በሌላ ዙሪያ ጠይቀኝ። ስለመሰረቱ መቼ እንደተጀመረ ምናምን እሱ
ቴዎሎጂ ገባ የሚጠይቅ ጥያቄ ነው። አንዴ በደንብ ስማኝ። ምን መሰለህ አንተ ከመጠየቅና እኔ ከመጠየቅ በፊት ጠየቀኝ። የት ነህ አልከኝ። ሙሉ ወንጌል አልኩ። በቃ ያን ይዘህ በምጠይቀው ጥያቄ ጠይቀኝ። አንዴ ተረጋጋሽ፣ ተረጋጋ። እኔ ምን መንፈስ ይዛችሁ እንደምትመጡ ተረጋግተህ ብትጠይቀኝ እጠይቃለሁ። ተረጋግቼ እኮ መልስልህ። መቼ እንደተመሰረተ ሙሉ ወንጌል ከምትጠይቀኝ በባይብሉ ዙሪያ በክርስቶስ ዙሪያ ጠይቀኝ። ሚዩት አድርገውና ሚዩትን አታንሳ። ሚዩትን ካነሳ አወርዳለሁ። በደንብ ስማ። አንተን ከመጀመሪያ አንተን ማወቅ አለብኝ። አንተን ሳላቅ አንተ ከየት እንደመጣ ሳላቅ ወደ ሌላ ትምህርት አልሄድም። መጀመሪያ መሰረትህን ትነግረኛል። መቼ ነው የተመሰረተ? ለምንድን ነው የምታፍርበት? አንተ የተመሰረተው መሰረቱ ይሄ ጊዜ ነው ብለህ መናገር ለምን አስፈራ? የሚያስፈራ ነገር አለ? የሚያስፈራ ከሆነ የምትሸማቀቅበት ከሆነ መተው ነው። እሸማቀቅበታለሁ ብለህ ወደ ሌላ እንቀጥላለን። ካልሆነ ግን አይቻልም። መጀመሪያ ንገረኝ። የኔን አጠያቂ ደግሞ አንተ አይደለም እንትን የምትለኝ። ሚዩት ነህ፣ አንሳና ንገረን። ሙሉ ወንጌል መቼ ነው የተመሰረተ? አንተ ቤተ እምነት ንገረን እስቲ። ሚዩት ነህ፣ ሚዩትን አንሳና ንገረን። መሳይ ኦ ማይ ጋድ። እሺ ከአባ ልላክ አይሻልም? ከአባ ልክ ያለው አሁን ዲያቆን መጥል እንዴት ነህ? ደህና ነህ? ጌታ ይባረካል፣ ይመስገን፣ ክብሩ ይስፋ አለን። እያነበብክ ነው? እንዴት ነው? ቤተ እምነት የት ነበረ? የትኛው ነበረ ያንተ ቤተ እምነት? ድሮ ቤተ እምነታችሁ የት ነበረ ብላችሁ ነው የምትጠይቁ። አሁን ደግሞ መሰረታችሁ መቼ እንደተመሰረተ ጭምር እየጠየቃችሁ ነው። ምን ፈልጋችሁ ነው? መቼ ነው የተመሰረተችው? እንደውም ንገረኝ እስቲ የተመሰረተችበትን እስቲ ንገረኝ፣ አሳውቀኝ። እኔ እኮ ስለማናውቀው በጳውሎስ ዘመን የሐዋርያት ሥራ ምዕራፍ 2 ላይ ነው የተመሰረተው። ይሄ ማለት የሐዋርያት ሥራ ስንት? ምዕራፍ 2። ኦኬ። ቤተ እምነት ምን ነበረ? ሙሉ ወንጌል ነው። ኦኬ። የምታምነው ትምህርት ኦኬ። ሙሉ ወንጌል ሉተራን ነው ወይስ እናንተ ናችሁ ቀድማችሁ የተመሰረታችሁ? ነገርኩህ እኮ እኛ የተመሰረትንበት በነ ጳውሎስ በነ ጴጥሮስ ተመሰረተው። ከአንተና ከሉተር ማን ይቀድማል? ቃዱሽ ከአንተ ቤተ እምነት ሙሉ ወንጌልና ከአንተ ማን ይቀድማል? የኛ ይቀድማል። ምክንያቱም እኛ በነ ጳውሎስ በነ ጴጥሮስ ዘመን ስለተመሰረትን የሉተራንን የእናንተ ነው የሚቀድመው። አሁን ታሪኩን ላወራልህ አይደለም የመጣሁት፣ ትክክለኛ ወንጌል ሉተርንም አትቀበልም ማለት ነው? አሁን ወጣኝ። ኧረ ምኩ እንዴት ነው የሚሰሩ? እንዴት ነው የሚሰሩ? ትቀበለዋለህ? ኦፍ ኮርስ እኔ ማልቀበለው ሰው የለም። በእግዚአብሔር ቃል አመዛዝኜ በእግዚአብሔር ቃል አመዛዝ ነው። ቃል አመዛዝ ነው። ቆይ አንዴ አንተ በእግዚአብሔር ቃል መዝኜ ነው ያልከው ራሱ መጽሐፍ ቅዱስ ሶላ ስክሪፕቹራ አይደል የምታምነው? ቃሉስ ሚዩትን አንሳ። ሚዩትን አንዴ ቆይ ይመለሳለሁ። ከባድ ነው። እሺ መኩ በገና ቻይና ትልካለህ? አዎ እልካለሁ። በውስጥ አውሪኝ ሳሲ። እሺ ምንድነው አሁን ፕሮቴስታንቶች መቀጠል ይችላል ነው። አንዴ ሉተር ተሳስቷል? እኔ በእግዚአብሔር ቃል መዝኜ ነው ማንንም የምቀበለው። በእግዚአብሔር ቃል መዝኜ ነው የምቀበለው። ሉተር ተሳስቷል ወይስ እንትን አላለም? አልተሳሳተም። አሁን ወጣኝ። እንዴት ነው የምትሰማው እኮ ሉተር ተሳስቷል ወይስ አልተሳሳተም? ማለት ራስህን ከሉተር በላይ አድርገህ ስለምታየው ሉተር ተሳስቷል ወይስ አልተሳሳተም? እኔ ተሳስቷል አልተሳሳተም አይደለም። ምክንያቱም
ማንንም ሰው በእግዚአብሔር ቃል መዝኜ ነው የሚቀበለው። ነገርኩህ እኮ። እሺ አንተ የምታምነውና ሉተር የምታምነው ተመሳሳይ ናቸው እምነታችሁ? ያው በእንትን ነው ሰው እንዴት እንደሚድን በመዳን ዙሪያ ላይ ኦፍኮርስ ተመሳሳይ ነው። ከዛም በኋላ ባለው እይታ ነው ምናልባት ከተለያየ የምንለያየው። እሺ ሉተር የሚያምነው ሰው የሚያምነው አምኖ ሲጠመቅ ነው ብሎ ነው። አንተ ታምናለህ እንደዛ? እንዴት አላምንም? አምኖ ሲጠመቅ ነው። የእግዚአብሔርም ቃል እኮ ያመነ የተጠመቀ ይድናል ነው የሚለው። ስለዚህ ጥምቀት ለድህነት ብለህ ታምናለህ? ጥምቀት ለድህነት የሚባል ጥምቀትን ከእምነት ለምን ነው የምትነጥለው? ያመነ የተጠመቀ ይድናል። ስለዚህ እምነት ብቻ አይደለም። ሰው ሲያመነ ጊዜ ነው የሚድነው ወይስ ደግሞ አምኖ ከተጠመቀ በኋላ ነው የሚድነው? ሉተርም እኮ እምነት ብቻ እኮ ነው የሚለው። ከዛም በኋላ ጥምቀት ለድህነት ብሎ ነው የሚለው። አንተ መጀመሪያ ነገር ሰው አምኖ ይድናል ከዛ ነው የሚጠመቀው ወይስ አምኖ ተጠምቆ ነው የሚድነው? ያንተ ትምህርት የእግዚአብሔር ቃል ሰው ያመነ የተጠመቀ ይድናል ይላል። ስለዚህ ያመነ ሰው ይጠመቃል። ኦፍ ኮርስ አንደኛ ማነው የኤፌሶን መልእክት ምዕራፍ 2 ቁጥር 8 ስትመለከት ኦኬ ጸጋው በእምነት አድኗቸዋል ማንም እንዳይመካ ከስራው አይደለም ይላል። ስለዚህ በራሴ ስራ አይደለም የዳንኩት። ምንድነው የኔ ጥያቄ? መለስኩልህ እኮ ምንድነው ጥያቄ ድገምልኝ። ሰው አምኖ ሲጠመቅ ነው ወይስ ያምን ነው የሚድነው ብለህ አይደል የጠየቀኝ? አሁን መልስልኝ ቀጥታ ቃል በቃል ሰው ሲያምን ነው የሚድነው ወይስ አምኖ ሲጠመቅ ነው የሚድነው? ሰው ሲያምንም ይድናል፣ አምኖ ሲጠመቅም ይድናል። ሰው ሳያምን አንተ አምነ ነው የምትድነው ወይስ አምነ ስትጠመቅ ነው የምትድነው? ስለዚህ አንተ መለስክልኝ አምኖም ይድናል ከዛ ሲጠመቅም ይድናል። ሁለት ነው። አንድ ሰው አምኖ ዳነ ከዛ በኋላ ሲጠመቅም ድነት ያገኘ ሁለት ነው ያንተ ድነት። ያንተ አረጋግጦ ችግር ያለበት እንጂ መጽሐፍ ቅዱስ አይደለም። የመጽሐፍ ቅዱስን ትምህርት ነው የምነግርህ፣ የራሴን ትምህርት አይደለም፣ የማንንም ትምህርት አይደለም። መጽሐፍ ቅዱስ ጸጋው እንዲሁ በእምነት ነው ያዳናችሁ ይላል። ከዛም በኋላ ሲጀመር በመዳን ምንም ነገር አይጨመርም። ስናምን ወዲያውኑ በዛው ቅጽበት እንደምንድን መጽሐፍ ቅዱስ ይመሰክርናል፣ እኛም እናምናለን። ያን እኔም እቀበላለሁ። ከዛም በኋላ ነው አንድ የዳነ ክርስቲያን የግድ እግዚአብሔር ያዘጋጀው የነገርኩህ እኮ ነው። ቆይ ታውራት በማላይ ምንድነው የምትነግረኝ? ቆይ እኔ የጠየቅኩህ ሌላ አንተ የምታወራው ሌላ። እኔ የጠየቅኩህ ምንድነው ሰው የሚድነው መቼ ነው ካልክ ሲያምንም ይድናል ሲጠመቅም ይድናል አልከኝ። ኦኬ ሰው አምኖ ከዳነ በኋላ አሁንም የሚጠመቀው ለመዳን ነው ወይ? እየነገርኩህ እኮ ነው። ጥምቀትን ከእምነት ለምንድን ነው የምትነጥለው? እኔ እኮ አሁን ግራ የገባኝ ጥምቀትን እምነት ብቻ ብሎ ታምናለህ? ኦፍ ኮርስ አምናለሁ። እንዴት አላምንም? ኦኬ እምነት ብቻ ስትለው ከጥምቀት ነጥለህ ነው ወይስ ደግሞ ከጥምቀት አልተነጠለም? እምነት ብቻ ስል ከየትኛውም ነገር የተነጠለ አይደለም። ስለዚህ አምነህ ስትጠመቅ ነው የምትድነው ወይስ ደግሞ አምነህ ብቻ? አይደለም። መጽሐፍ ቅዱስ እኮ እንደሚለው ነው የምነግርህ። መጽሐፍ ቅዱስ ሰው ሲያምን ይድናል ብሎ ነው የሚናገረው። አንድ ቢት አድርጎ እባክህ አታደናቅረኛ። እኔ ረጋ ብዬ እያወራሁ ነው። ሰው የሚድነው መቼ ነው? አሁን ህዝብ እየሰማ ነው አይደል? 200 ምናምን ሰው እየሰማል። ከስር እንዲረዳ ነው ትልቁ ነገር። ለምን ያንተ እምነትን መግለጽ ስላለብህ ማለት ነው። መጀመሪያው ሰው የሚድነው መቼ ነው ነው? አምኖ ሲጠመቅ ነው የሚድነው ወይስ ደግሞ አንዴ ይመለሳል? አንዴ ጥያቄ ነው። ወዴት ነው የምትመለሰው? እሺ ደጅ ጠናው እኮ ብዙ ደጅ አስጠናኝ። መዝሙሩን ላዘምራ ደጅ ጠናው። ደህና ነው። ኦኬ ደህና ነህ? አለው ጥሩ ሀሳብ ጥሩ አርዕስት አንስተሃል ቅዱስ ቁርባን ላይ እና እሱን እንመጣበታለን ዘድዬ። እኔ ያነሳኸው ነው ስቲክ የማደርገው ቅድም ስትናገር ስለሰማሁ የራሴ ቤት ላይ መተህ አንተም ማንሳት የለብህም። እኔ እንደፈለኩ ቅዱስ ቁርባን ላይ መኩዬ አጭር ቃል አንተንም ጊዜን እንዳልፈጅ
ያነሳው ሐሳብ ቅዱስ ቁርባን ላይ ስለነበረ ያነሳው እሱ ላይ ስለነበረ እሱ ላይ ስቲክ ታደርጋለህ ወይንስ ተደርበህ ለምንድን ነው የምታወራው? ትልቅ ሰው አይደል እንዴ አንተ? አንዳንዴ በጌታ ስም በቃ ተረጋግተህ ማውራት ትችላለህ። እየጠየቅኩ ነው። መጀመሪያ ሳትጠየቅ ወይም ደግሞ የአንተን ቤተ እምነት ሳትገልጽ ቀጥታ ዘው ብለህ መጠየቅ አትችልም። እሱን ደግሞ እንትኑን የማወጣው የራሴ ቤት እስከሆነ የአንተ ቤት ላይ አንተ እንትን ማድረግ ትችላለህ። እየጠየቅኩ ያለውን ደግሞ በደንብ ስማኝ። የመጀመሪያ የቅዱስ ቁርባንን ካነሳ ከዛም በፊት እናንተ ትምህርታችሁ ከሌላ ትምህርት ጋር ተመሳሳይ ነው ወይስ አይደለም የሚለው መግለጽ አለብኝ። እሱን ከነገርከኝ በኋላ እንቀጥላለን። አንተ ከሉተራን ጋር እሱን እየጠየቅኩት የነበረው ይሄንን ነው። ተመሳሳይ ነው ከሉተር በፊት ነው የተመሰረተው ትምህርታችን ከሉተር ጋር አንድ አይደለም ወይስ አንድ ነው የሚለውን እስቲ መልስልኝ። መጀመሪያ ዘጭ እኔ በሱ አይደለም የሚሄደው ነው በሱ አይደለም። እኔ አሁን አንተን ስወያይህ እንደ ኢትዮጵያ ሙሉ ወንጌል አስተምሮ መሰረት ነው የምወያይህ። ስለዚህ አንተ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ መሰረት ትወያያለህ ከኔ ጋራ። የምጠይቅ ጥያቄ ከዛ ተነስቼ ነው። ትቀበላለህ አትቀበልም? አንዴ ቆይሽ፣ መጀመሪያ እኔ ጠይቄ ነው ከዛ በኋላ ነው የምጠይቀኝ። ቆይ አንዴ ተረጋጋና፣ መጀመሪያ የጠየቅኩት ጥያቄ ሙሉ ወንጌል እንደመሆኑ አንድ ናችሁ ወይስ አይደላችሁ? ፕሮቴስታንት ሆኖ አይደላችሁ ማለት ከፕሮቴስታንት አንድ ነን የሚለውን ሐሳቤ እናውጣ። በቃ በካውንስሉ ውስጥ አለች መካነ ኢየሱስ አለች፣ ሉትራን እምነት ያላት በዚህ በቅዱስ ቁርባን ላይ። ስለዚህ እኔ ደግሞ ከአንተ ጋራ መወያየት የምፈልገው በኢትዮጵያ ኦርቶዶክስ ቤተክርስቲያን እና በሙሉ ወንጌል አማካኝነት አንድ ናችሁ ወይስ አንድ አይደለም ብዬ ነው የሚቀበለው። መጀመሪያ አንድ ነን። በብዙ ነገር አንድ የሚያደርጉን ነገሮች ላይ ነው አንድ ያደረጉን ብዙ ነገሮች ስላሉ በዛኛው በኩል ነው አንድነታችን። ምን ማለት ነው? ለምሳሌ እናንተ ጋር የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ሆነው የተለያየ ቪው እንደያዙት፣ ለምሳሌ አንተና የአንተ ግሩፕ እና የሌላው ግሩፕ አንድ አይነት፣ ለምሳሌ በክርስቶስ ኢየሱስ ማንነት ላይ ስትመጣ ክርስቶስ በስጋው ፍጡር ነው የሚሉ ልጨርሳ በስጋው ፍጡር ነው የሚሉና ፍጡር አይባልም የሚሉ አሉ። ስለዚህ በቪው ደረጃ አንዴ ሚዩት ነው ያደረኩ እኔ ነኝ። በነገራችን ላይ ምንም ብትናገር የሆነ ቪው ምናምን ነው ቪው እያነሳው አይደለም። በነገራችን ላይ የኔ ቪው እኔ ፐርሰናል የፈለከውን ልትለኝ ትችላለህ። ኦር ሰምበዲ ፐርሰናል ቤተክርስቲያንን ማለት አትችልም። ቤተክርስቲያን አንድ ናት። አንዲት ቤተክርስቲያን ሰው የተለያየ እንትን ልማር ይችላል፣ ልስት ይችላል፣ እኔ መሳት ይችላለሁ፣ ሌላም ሰው መሳት ይችላል። እኔ ስለ ሰው ግለሰብ እያወራሁ አይደለም፣ ስለ አንተ ቤተ እምነት ደረጃ። በቤተ እምነት ደረጃ ሙሉ ወንጌል ተብሏል፣ ሉተራን ተብሏል፣ ወይም ደግሞ መካነ ኢየሱስ ተብሏል። በቤተ እምነት ደረጃ በመሰረታዊ ለአሁን ደግሞ ነገረ ድህነትን የሚነካው በጥምቀት አንድ ናችሁ ወይስ አይደላችሁ? እሱን ነው እንጂ የግለሰቤን አታ ቪው አይደለም። ቪው ነው ነገረ ድህነት ቪው ካልክማ ሰው አሁን ሚዩትና እሱን አንሳል። በቤተ እምነት ደረጃ ነው። ይሄንን ፖለቲክ አትስራ ማለት የግለሰብን አንስተ ፍጡር ፈጣሪ ነው። ሚናይል ፋራ አይደለም። ቀጥል፣ ያንተን ቤተ እምነት ንገረን በቤተ እምነት ደረጃ። እሺ መኩ፣ እኔ ከአንተ የምፈልገው አንድ ነገር አለ። እኔ የኔን ቪው የኔን አስተምሮ ይዤ እንደ ሙሉ ወንጌል ቤተክርስቲያን አማኝነቴ ያንን ይዤ ከአንተ ጋር መወያየት እችላለሁ አልችልም? መጀመሪያ አንድ መሆናችሁንና እንዳልሆናችሁ እሱን አንድ ነን። እኔ ለምን እዛኛው ላይ እኛ አሁን ሰሞኑን ለምሳሌ እኛ እየተወያየንበት ልዩነቶች የተወሰኑ ልዩነቶች እንዳሉን ይታወቃል። ኦኬ፣ አንድ በሚያደርጉን ነገሮች አንድ ነን። ልክ እናንተ በምትለያያቸው ነገሮች እንደምትለያዩት አንድ እንደምትሆኑት የሀሳብ ልዩነት እንዳለ የአስተምሮ ልዩነት እንዳላችሁ ሁሉ እኛም በዛ አለ። እኔ አሁን የመጣሁት በአጭር ቃል ቤተክርስቲያን ውስጥ ለብቻ ቤተክርስቲያን እኔ የመጣሁት እንደ ሙሉ ወንጌል ቤተክርስቲያን ነው። አንተ ታስተናግደኛለህ አታስተናግደኝም? አልዘልም። አታስተናግደኝም? ቆይ አሁን እኔ ቤተክርስቲያን ውስጥ እኔ የራሴ ቤተክርስቲያን አለኝ ለብቻ አለ። እንደ ሙሉ ወንጌል ቤተክርስቲያን አማኝነት ካውንስሉ ላይ ያለውን ህብረት ተወውና፣ ኦኬ አሁን ግን ቅድም እንደነገርኩ ታች ብትወርድስ ከዚህ ሁሉ አሁን እኔ በጣም ነው የሚገርመኝ።
አሁን ምንድነው ፖለቲክስ ለመስራት ማለት የኛና በነገራችን ላይ አንዴ ልንገር አንድ ነገር በዚህ ልታውቅ ፈልጋለሁ። ምን መሰለህ አንተ ማውቅ ያለብህ አንድ ብንሆን አንድ ዲኖሚኔሽን ነው ነበር ታውቃለህ። በእይታ ኦሬድ ለምን እንትን እንደምታደርጉ አላውቅም። ለማንኛውም አሁን ቤተ እምነትና የሰው ቪውን ማለት የአንድ ሰው ሊሳሳት ይችላል። በነገራችን ላይ በቤተ ክርስቲያን ውስጥ እኔ ግለሰብ ነኝ ልሳሳት ይችላል። ስለ እኔ ግለሰብነት ምናምን የሚወራ ከፕሮቴስታንት ቤተ እምነቶች አንድ ላይ አድርገ እንትን ማለት ፋላሲ ነው። በቃ ትልቅ ፋላሲ ማለት ነው። ያኛው ስለ ቤተ እምነት ነው። ሙሉ ወንጌል ራሷን የቻለች ቤተ እምነት ናት። መካነ ኢየሱስ ራሱን የቻለ ቤተ እምነት ነው። ሌሎቹም የራሳቸው የቻሉት ቤተ እምነት ናቸው። ግን አንድ ላይ አንድ ነን ነው የሚሉት which is false ማለት ነው። ውሸት የሆነ አንድ አይደሉም። በትምህርታችሁ አንድ አይደላችሁም። ለምሳሌ በቅዱስ ቁርባን ትምህርታችሁና በጥምቀት ትምህርት ከዛም አልፎ በንጥቀትም አንድ አይደላችሁም። በብዙ በንጥቀት አንድ አይደል፣ በልሳን አንድ አይደላችሁም። ካልቪኒስቶች ጋር አንድ አይደላችሁም። በጣም የተለያዩ ነው። በጣም የተለያየ ትምህርት ግን ያንን ቤተ እምነት ደረጃ የተያዘውን ከፐርሰን ጋር ማመዛዘን ዘድ ፖለቲካ ነው የሚያደርገው። አንድ አይደለንም ብለህ ከቀጠልክ ዊችስ ችግር የለውም። አንድ አይደለንም በትምህርታችን ደረጃ አንድ አይደለንም፣ ግን ሙሉ ወንጌልን ብቻ ወክዬ እመጣለሁ እንትን እላለሁ ካልክ ዩካንጎ። እሺ አሁን ደግሜ ልንገር። አሁንም የመጣሁት እንደ ሙሉ ወንጌል አባልነቴ በሙሉ ወንጌል አስተምሮ መሰረት ከአንተ ጋር ስለ ቅዱስ ቁርባን ልነጋገር ነው። ትቀበላለህ አትቀበልም? ስለዚህ ከሌሎች ቤተ እምነት መጀመሪያ የተለያየነን ወይስ አይደለም የሚለውን መልስልኝና የመጣሁት እንደ ሙሉ ወንጌል ቤተክርስቲያን አማኝነቴ በዚህ ልወያይ ነው። በአስተምሮ ስላለን በዛ አስተምሮ ላይ ቆሜ አንተን ልሞግትን የመጣሁት። ትቀበላለህ አትቀበልም? እዚህ መጀመሪያ እኔ ደግሞ የጠየቅኩን ጥያቄ መልስና እቀበላለሁ። አንተ ቤተ እምነትን ወክለ ያ ማለት ሙሉ ወንጌል ብቻ መሆንን ሌሎች ጋር ልዩነት እንዳለ ትክክል እንዳልሆነ እሱን ከነገርከኝ አይ ካን አክሴፕት ንገረኝና የአንተ አስተምሮ በእኛ በወንጌላውያን አማኞች እንትን ላይ የተመሰረተ ነው። አሁንም በልዩነታችን ላይ የተመሰረተ ነው። ብዙ ጊዜ አንድ ነን ስለምትሉ ፋላሲ ስለምትሉ ውሸት ስለሆነ ማለት ነው። ያንን ውሸት በግልጽ አንድ ነን ብለህ ከቀጠልክ ውጪስ ነው ማለት ነው ይቀበላል። ስለዚህ ደግሞ ቀጥለህ መጠየቅ ትችላለህ። ችግር ከዚህ በላይ እንደዚህ ሰው እኮ እንደዚህ ግልጽ አድርጎልህ ከመጣ እኮ በቃ መቀበል ነው ያለብህ። ያልኩ እንደ ሙሉ ወንጌል አባልነቴ ቤተክርስቲያን አባልነቴ ይኸውልህ እንደ ሙሉ ወንጌል ቤተክርስቲያን አባልነቴ በኢትዮጵያ ሙሉ ወንጌል ቤተክርስቲያን አባል ስለሆንኩኝ በዛ መሰረት ነው የመጣሁት ልወያይ። ያንተ የቅዱስ ቁርባን አስተምህሮ ላይ ያሉኝን አንተ ራስህ ያነሳኸው ስለ ቅዱስ ቁርባን ባለፈው ከነ ኤቢ ከምናምን ጋር የተወያያችሁትን አንስተም አንዳንድ ሀሳቦች ስትናገር ነበረ። በሱ ላይ ጥያቄ ያላችሁ ግቡ እያልክ ወንጌላውያን ስትጠራ ገባው። ስለዚህ ስትጠራ ገብቻለሁ። ስለዚህ በዚህ ጉዳይ ላይ እንደ ሙሉ ወንጌል አባልነቴ የምጠይቀን ጥያቄዎች አሉ። አንተ ብትፈልግ የምትጠይቃቸውን ጠይቀኝ። በሱ ላይ እንቆያለን ማለት ነው። ያዋጣሃል አያዋጣህም? አንዴ ሚዩት አድርገውና ከዛ ትቀጥላለህ። ከኔ ጋር ካልመለስ ከኔ ጋር መቀጠል አትችልም። ሜይ ቢ ከዮባ ጋር ምናምን ትቀጥላለህ። በድጋሚ ግን የሚናገረው አሁንም ቢሆን ማለት ነው በፕሮቴስታንት ውስጥ አንድ ነው የሚለው ትምህርት ይዞ ከመጣ ማንም ሰው ማለት ነው አንድ እንዳልሆነ በግልጽ ማለት ነው አንድ እንዳልሆናችሁ በትምህርታችሁ ደረጃ በፍጹም አንድ ነን ማለት ብላችሁ መምጣት አትችሉም ከጅምሩ። እንደ ዘድ ደግሞ ማለት በሌላ እንደ እምነት ሌሎችን አልወክልም ብቻ ሙሉ ወንጌልን ብቻ ነው የሚወክለው ከሙሉ ወንጌል ነው የመጣው ከሌላ ጋር አንድ አይደለም ካልክ መቀጠል ትችላለህ። ይዘን ከዮባ ጋር ቀጥልክ። ያ በዚህ ላይ ማውራት የሚችለኝ ሰው ማንም ሰው ማውራት ይችላል ከኔ ጋር። በዚህ አሁን ባነሳሁት ባውንደሪስ ላይ ቆሞ ማውራት የሚችል ካለ ማውራት ይችላል። ዮባ ሆነ ማለት ስለዚህ ርዕሱን በቅዱስ ቁርባን አድርጉና ቅዱስ ቁርባን ያና ደግሞ አይደለም በሚለው ላይ ታወራለህ ማለት ከጀምሩ ቅዱስ ቁርባን ላይ አውሩበት ይኸውላችሁ። አንተ ባነሳው ሐሳብ ነው የምንቀጥለው ከሱ ጋር። በቅዱስ ቁርባን ዙሪያ ታወራለህ። ምንድነው እሱ?
ቅዱስ ቁርባን አይደለም ድረሱ የተነሳው በሱ ላይ ነው። ቅዱስ ቁርባን ላይ እሱ በተናገራቸው ከዚህ በፊት በተናገራቸው ነገሮች ላይ ነው ማለት ነው። ከዚህ በፊት በተናገራቸው ሳይሆን በቅዱስ ቁርባን ላይ ነው የምናወራው ነው። መኩን ርዕስ አድርገህ መወያየት ፈልገህ ነው? መኩ ያነሳው ሀሳብ ስላለ እዚህ ሀሳብ ላይ ያልገባችሁ ወይ ችግር ካለ ያልተረዳችሁ ሰዎች ካላችሁ ግቡ ብሎ ጥያቄ አቅርበዋል። እኔ ያነሳዋቸው ውይይት አይደለም፣ እሱ ውይይት አይደለም። ልጠይቅ ነው የገባሁት ማለት ትችላለህ። ውይይት ከሆነ ቅዱስ ቁርባን ላይ መጽሐፍ ቅዱስ የአባቶች ትምህርት እንዲሁም በታሪክ ውስጥ ምን አለ የሚለውን ነው የምንማማረው የምንወያየው። መኩ ያለውን ምትል ከሆነ ግን መኩ ላይ ነው ጥያቄ። ግቡ ስላለ ነው የገባሁት። ደግሜ እየተናገርኩኝ ነው። ግቡ ስላለ ነው የገባሁት። ምንድነው መኩ ያለው ላይ ምንድነው ጥያቄ? ቆንጆ ጎበዝ ዮባይ ቆንጆ። አንድ ሀሳብ ተናግሯል ሲናገር ነበርና እኛ መታሰቢያ ነው የሚለውን እንቀበላለን ብሏል። መታሰቢያ ነው የሚለውን ትቀበላለህ? ደግሜ ልጠይቀው ነው ዲያቆን መኳንን። እሺ ቆይ መኩ ቆይ ዮባይ እሱ ይመልስ። እሱ ያለው ወርድ ስለሆነ እሱ ይመልስ። ቆይ ቃል በቃል የተናገረ ችግር የለውም መኩታ እኛ ችግር የለብንም እንደዚህ አይነት እንትንና እሱ ስለሆነ የተናገረው አታፍነው ይናገር። እሱ አላፈንኩትም ወዳጅ። መልስ ነው የፈለግከው ወይስ ምንድን ነው የፈለግከው? እሱን ይናገር ማለት ነው። እሱ ነው የተናገረው ቃሉ። አንተ እስማማበታለሁ እሱ ባለው ይኸው የመለስኩልህ ነው። መልስ እኮ ነው የፈለግከው። የሉቃስ ወንጌል ምዕራፍ 22 ላይ እንጀራን አነሳ፣ ከዛ አመሰገነ፣ ቆርሶም ሰጣቸውና ብሉ አለ፣ ከደሙንም ሰጣቸው። ከዛ ይህን ለመታሰቢያ አድርጉት አለ ይላል። ይህ ስጋዬ ነው ለመታሰቢያም አድርጉት ስላለ ስጋውን ለመታሰቢያ እንወስዳለን፣ ደሙን ለመታሰቢያ እንወስዳለን። ይሄው መልሱ ይሄ ነው። ኦኬ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓትና አምልኮ መጽሐፍ ላይ ግን የተጠቀሰው ግን ሌላ ነው። እሱን እየተቃወማችሁ ነው ማለት ነው። ለአንብብላችሁ። ምን ይላል? ክፈትና አሳየን። ኦኬ፣ ከፍቼ ላሳያችሁ። ካልታየ እኔ ያነብልሃለሁ፣ ችግር የለውም። ገጽ 30 ላይ ታገኘዋለህ። ገጽ 30 ላይ አሁን በፒዲኤፍ ነው ያለኝ። ገጽ 30 ላይ ታገኘዋለህ እኮ ፒዲኤፉን እኮ የመጀመሪያ ገጹን አሳይ ማለት ነው። ችግር የለውም። አሳያለሁ፣ ችግር የለውም። እሺ አሳያለሁ፣ ችግር የለውም። የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓትና አምልኮ የውጭ ግንኙነት ይላል። የእምነትና ስርዓት መጽሐፍ ቅዱስ ወቅዱስ ጳውሎስ ቀዳማዊ ፓትርያርክ በርዕሰ ሊቃነ ጳጳሳት ዘኢትዮጵያ የቤተክርስቲያን እድገት ለማፋጠን ባላቸው ጽኑ ምንድኖት ምናምን የተዘጋጀ ነው። ይኸው የእሳቸው ፎቶ አለበት። ስለዚህ ገጽ 30 ላይ እንሄዳለን ማለት ነው። ይኸው በሙሉ አለው። ገጽ 30 ላይ እንሄዳለን። እሺ፣ በነገራችን ገጽ 30 ላይ ያለውን ሌላም እዛው ላይ አንድ ጥያቄ አለ። መለወጥ የሚለውንም ሀሳብ በዛው ጠይቃቸዋለሁ ማለት ነው። ይህን ከመለስክልኝ በኋላ እሺ። ገጽ 30 እሺ፣ ገጽ 30 እንደዚህ ይላል። ከመጀመሪያ ትንሽ ከላይ ከፍ ብዬ እንትኑን ጽዋውን አንስቶ የሚለውን ሀሳብ ልጠይቃችሁና በዛው ተያይዞ ይሄኛው ይመለሳል ማለት ነው። አንዱን ጥያቄ ይሄ ኦኬ፣ ችግር የለም። ይሄኛው ይቀጥል። ችግር የለም። አንዴ እየሰማህ ዜድ መታሰቢያ ትሉታላችሁ ወይ ብለህ ስትል የሉቃስ ወንጌል ምዕራፍ 22ን ጠቅሼ መለስኩልህ አይደለ? ይሄኛው መጽሐፍ ግን እንደዛ አይልም ስላልከኝ የማይለው ነው የምታሳይኝ። እሺ ኦኬ፣ ላሳይ ነው። እሺ ምን ይላል? ገጽ 30 ላይ ስለዚህ በምሴተ ሐሙስ ሐዋርያት የተቀበሉት በዕለተ ዓርብ በመስቀል ላይ የተሰዋው ዛሬም በአራቱ ማዕዘነ ዓለም እስከ ምጽአት ድረስ የሚሰዋው መስዋዕት አንድ ነው። ይኸውም አማናዊ ወልደ እግዚአብሔር አማናዊ ደመ ወልድ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች ይላል፣ ታሳምናለች ይላል።
ስለዚህ አንተ መታሰቢያ ነው ትላለህ፣ ቤተክርስቲያኒቷ ግን በአቋሟ ላይ ምሳሌ መታሰቢያም አይደለም ትላለች። ማናችሁ ናችሁ ልክ? እሺ በጣም ጥሩ። እኔ ምኑን ነው መታሰቢያ ያልኩት? ቅዱስ ቁርባን ስጋው ደግሞ። በጣም ጥሩ። የሉቃስ ወንጌል ምዕራፍ 22 ቆይ አንዴ መክፈት ትችላለህ ወይስ አንዴ ቆይ። እሺ ይቅርታ ጋይስ፣ ቃል በቃል እንድናነበው ስለፈለኩኝ ነው። ሉቃስ ወንጌል ምዕራፍ 22 በደንብ አድርጋችሁ ስሙ እሺ ጋይስ። እሺ ተመልከቱ፣ እንደዚህ ይላል ከቁጥር 19 ጀምሮ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ ይላል። ምን አለ? ስጋዬ ነው አለ። ስጋው ነው። ሰው መታሰቢያ የሚለውን እቀበላለሁ የሚል ሰው ምኑን መቀበል አለበት? ስጋዬ ነው ያለውን መቀበል አለበት ማለት ነው። ይህን አለ የቱን? ስጋውን መቀበል። ስጋውን ምን ማለት መቀበል ለመታሰቢያ የሚደረግ ነው። ምንድነው እሱ? ይሄ ከተባለ ጳውሎስ እንዳለው በቆሮንቶስ መልእክቱ ሞቱን መናገር ማለት ነው። ይሄንን እንያዝና ዜድ ያመጣው የውጭ ግንኙነት የሚለው መጽሐፋችን ይህ ማለት ነው እየተናገረ ያለው ምንድነው ነው? አስቀድሞ ምን ይላል? ይኸውም አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ይላል። ከምን አንጻር ነው ይሄ መግለጫ የሚናገረው ከተባለ ስጋው አይደለም ብለው መታሰቢያ ብቻ ነው ወይም ምሳሌ ብቻ ነው ከሚሉት አንጻር ነው። ለምን ከተባለ አስቀድሞ ምን ይነግረናል? ልክ ሉቃስ ላይ እንዳነበብነው መጽሐፍ ቅዱስ እንደሚል አማናዊ መሆኑን ስጋው መሆኑን ይናገራል። እዚህ ጋር ምን ብሎ አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ይላል። አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም። እየተናገረ ያለው ምንድነው ማለት ነው? ተራ ምሳሌ ብቻ ነው ወይም መታሰቢያ ብቻ ነው የሚሉትን አይደለም፣ አማናዊ ነው እያለ ስለሆነ የሚጋጭ አይደለም። እኛ የምንቀበለው ምንድነው? ስጋውን በበላን ጊዜ ሞቱን እንናገራለን፣ ደሙን በጠጣን ጊዜ ሞቱን እንናገራለን። ይህን ለመታሰቢያ እናደርጋለን ማለት ነው። ሁለቱ አይጋጭም። መታሰቢያ አንተ የምትለው መታሰቢያና መጽሐፉ መታሰቢያ አይደለም ያለው ምንድነው ነው? ኢዮባ ልዩነቱ። እሺ መጽሐፉ መታሰቢያ አይደለም እያለ ያለው አስቀድሞ ምን ብሏል? ምሳሌ አይደለም ብሏል አይደለ? ምሳሌ መታሰቢያ የሚሉ ሰዎች አሉ ማለት ነው። መጽሐፍ ቅዱስ ላይ አንድም ቦታ ምኑን ኢዮባ ይቅርታ በጣም ምኑን እየመለስኩልህ ነው፣ አዳምጥ። ምሳሌ የሚል ለምሳሌ መጽሐፍ ቅዱስ ላይ የለም። ነገር ግን የጌታን ስጋና ደም የሚቃወሙ ሰዎች ምሳሌ እያሉ ይናገራሉ። ምን እያለ ነው? አስቀድሞ ምሳሌ ወይም መታሰቢያ አይደለም የሚለው የሌሎች የሚቃወሙ ሰዎች የሚሉት አይደለም እያለ ነው። ስጋው መታሰቢያ አይደለም ስጋው ያልሆነ መታሰቢያ አይደለም። ወይንም ደግሞ ስጋዬ ነው ብሎ የሰጣቸው ስጋዬ ነው ብሎ የሰጣቸው ያያያዝ ነው ብዬ ነው። ይሄ ስጋዬ ነው ብሎ ሰጣቸው፣ ይሄ ደግሞ ደሜ ነው ብሎ ወይኑ አንስቶ ሰጣቸው፣ ቀርቶ ሰጣቸው። ይሄ ከዛ በኋላ ለመታሰቢያ ያድርጉት አለ። አሁን ምኑን የሰጣቸውን ነው የሰጣቸውን ስጋዬ ነው ብሎ የሰጣቸውና ደሜ ነው ብሎ የሰጣቸው ለመታሰቢያ ያድርጋቸው አለ። ስለዚህ ቆይ አሁን ስጋው ያንን ስጋ አታቋርጥ። አንዴ እየጠየከኝ እኮ ነው። ይህን ለመታሰቢያ ያድርጉት ያለው ምኑን ነው? እሱን እኮ ራሱን ነገርኩ። ስጋ ይኸውልህ ቂጣውን ቆርሶ ይሄ ስጋዬ ነው ብሎ ሰጣቸው፣ ደሙን ወይኑን ቀርቶ ይሄ ደሜ ነው ብሎ ሰጣቸው። ኦኬ ለመታሰቢያ ያድርጉት አለ። አሁን እየጠየቁ ያለው ደሙን ነው። እሱን እንድትይዝልኝ ስለፈለኩ ስጋውና ደሙን ለመታሰቢያ አድርገዋለን አይደለ? እሺ አሁን አማናዊ ስለሆነ ነው ለመታሰቢያ የማይሆነው በእናንተ አስተምሮ አይደለም። አማርኛ እንዴት ነው ይዘው እየተረዳኸው? ምኑ ነው? ይኸውልህ ኢዮብ ፕሊዝ በጌታ መቼስ አሁን ይኸውልህ የሆነ ነገር እኮ ሲነገረን እኮ አንዴ አዳም ከታች ያለው እሺ ዜድ አንዴ አዳምጥ እሺ።
ምንድነው ምሳሌ መታሰቢያ ብቻ አይልም። በነገራችን ላይ ምሳሌ የሚለውን ለምን ዘለልከው? ምሳሌ ቃሉ የለም ብለህ ብትከራከረኝም ይኸውልህ ምሳሌ ቃሉ የለም መጽሐፍ ቅዱስ ላይ ጥቅም ላይ ያሉ አለም ብለህ ብትከራከረኝም መታሰቢያ የሚለው ግን አለ። መታሰቢያ አይደለም ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትለው ምኑን ነው? አሁን ይሄንን ነው ብለህ ንገረኝ ፕሊስ ወንድሜ። ምኑን ነው መታሰቢያ አይደለም ብላ ያለችው? አንዴ ምሳሌ አይደለም ትላለች አትልም? መታሰቢያ አይደለም ያለችው ምኑን ነው? ምሳሌ እኮ ይኸውልህ ምሳሌ አንዴ አዳምጥ በእናትህ። ምሳሌ የሚል መጽሐፉ ላይ ማግኘት አዳምጥ ምልህ ስማ። መጀመሪያ ምሳሌ አይደለም ትላለች ወይስ አትልም ስል ሌላ ነው እያወራ ያለው። መጀመሪያ አዳምጥ፣ ተረጋጋ። እኔ ነኝ እየመለስኩ ያለሁት። ምሳሌ አይደለም እያለች ነው አብርሃም ከመታሰቢያ አይደለም ጋር። በጣም ጥሩ። አሁን በደንብ አድርገህ ነው አስቀድሞ ይኸውም ይላል አይደለ? ከፍ ብሎ ስታነበው አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ነው እንጂ አለች። ከዚህ በኋላ ያለው ይህንን የሚቃወሙትን የሚቃወም ነው ማለት ነው። ነው እንጂ ምን አይደለም፣ ምሳሌ ወይም መታሰቢያ አይደለም ይላል። አማናዊ ያልሆነ መታሰቢያ አይደለም እያለች ነው። አማናዊ ያልሆነ መታሰቢያ ነው የሚሉ ሰዎች ስላሉ ማለት ነው። የእምነት መግለጫ እንደመሆኑ መጠን አንድ ያዳምጥ አስጨርስ። የእምነት መግለጫ እንደመሆኑ መጠን እምነታችንን ስንገልጥ ዲፌንድ የምናደርገው ነገር አለ። ምንድነው ዲፌንድ እያደረግን ያለ ነው? የጌታ ስጋ እና ደም አማናዊ ነው የሚለውን እየተናገርን አማናዊ አይደለም ተራ መታሰቢያ ነው ምሳሌ ብቻ ነው የሚሉ ስላሉ እነሱን ምን እያልን ነው? እየተቃወምን ነው። እዚህ እምነት መግለጫ ላይ ምንድነው ታዲያ እያለ ያለው? አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ነው የሚለው። ምሳሌዋን ተውካትና፣ ምክንያቱም ምሳሌ ብቻ ብለው የሚያምኑ አሉ። የጴንጤው እኔን እየተቃወመች ነው፣ እሱን ዘለልከውና መታሰቢያ ጋር ሄድክ። አስቀድሞ እየተናገረ ያለው ምንድነው የሚለውን ማየት አለብህ። አውዱ ንባቡ መረዳት አለብህ። ምሳሌ ወይም መታሰቢያ ነው የሚለው። ምሳሌ ወይም መታሰቢያ የሚለው ደግሞ ከምን አንጻር ነው? ምሳሌ ወይም መታሰቢያ ብቻ ነው እንጂ አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር አይደለም ለሚሉት ምላሽ እየተሰጠ ነው። ከነሱ አንጻር አዎ። ነገር ግን ከኛ ትምህርት አንጻርስ አማናዊ ስጋ አማናዊ ደም ለመታሰቢያ እናደርጋለን። መታሰቢያ ምንድነው? ጳውሎስ እንደሚለው ሞቱን መናገር ነው። ሁለቱ አይጋጭም። እሺ ጥሩ። ለሪሜምበራንስ ወይም ደግሞ ለመታሰቢያ ብለው የሚወስዱ ሰዎች ተሳስተዋል። መታሰቢያ ብለው የሚወስዱ ሰዎች ተሳስተዋል። ምኑን መታሰቢያ የሚሉ? የጌታ ስጋና ደም ክርስቶስን ኢየሱስ ማሰቢያ ነው ወይ ነው መታሰቢያ ነው ብለው የሚወስዱ ቤተ እምነቶች ተሳስተዋል አሉ። እንደዛ የሚሉ መታሰቢያ ነው ብለው የሚወስዱ ተሳስተዋል ወይ ነው ጥያቄ ነው የጠየቁት። አሳየኝ እስቲ። ስጋውን መታሰቢያ የሚሉት ለመታሰቢያ አድርጉ ብሏቸዋል ኢየሱስ። ስጋውን ስማኛ እንዴ፣ ስጋውን መታሰቢያ የሚሉት እነማን ናቸው? ስጋ ወደሙን ሲወስዱ ክርስቶስ ኢየሱስን ማሰቢያ የሚያደርጉት ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ለመታሰቢያ አድርጉት ብሎዋል ብሎ ጳውሎስ ይህንኑ ጠቅሶ አስጨርሰኛ። ብዙ ሰዓት አንተም ስታወራ ጸጥ ብዬ ሰማሁ አይደል? እኔ ተጠያቂ ሆኜ እምነቴን እያብራራው ነው። አንተ ስትጠይቅ ግን ያንተው ጥያቄ እንድታብራራ እድል ሰጠው። ከመጽሐፍ ቅዱስ ጥቀስ ሳይሆን ያልኩ ቤተ እምነቶች አሉ ስላልከኝ የትኛው ቤተ እምነት ነው ስጋውን ለመታሰቢያ የሚያደርገው ብዬ ስጠይቅ ቤተ እምነት እንጂ ጥቅስ አትጥቀስ። ምክንያቱም እኔ ስጠይቅ ቤተ እምነት ነው። ኦኬ አሁን እኔ ቤተ እምነቱን ንገረኝ። ቆይ አንድ ጊዜ አስጨርሰኛ። እሺ እኔ ባለሁበት መታሰቢያና ምሳሌ ብላ ቤተክርስቲያን ታምናለች። መታሰቢያ ማለት ሞትና ትንሣኤውን ትናገራላችሁ ብሎ ያለው ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ የጠቀሰውን ያንን ጠቅሳ ቤተክርስቲያን ታስተምራለች። ኦኬ አሁን የጠየኩት ጥያቄ አንድ ጊዜ ፕሊዝ እባክህ እሱን አልጠየቅኩም እኮ ነው እያልኩ አንዴ አስጨርሰኝ አንዴ እሱን አይደለም የጠየቅኩህ እኮ ነው ያልኩህ። አስጨርሰኝ አንድ ጊዜ እኮ በቃ የጠየኩት ጥያቄ መታሰቢያ ብሎ
አሁን ቤተክርስቲያናችሁ መታሰቢያ አይደለም ብላለች። መታሰቢያ ብሎ የሚሉ ተሳስተዋል ወይ ነው ብዬ ጠየቅኩ። ይኸውልህ እኔ የማልወደው ነገር እየሰማ ድምፅን ከፍ አድርጎ ድምፅን በድምፅ ለመሻር የሚመስል ንግግር አልወድም። ከሰማ አቆማለሁ። እያወራው ዝም ብለህ እየሰማ እያወራው እንደሆነ እየሰማ ዝም ብለህ ታወራለህ። እንደዚህ አይነት ደግሞ በጣም የማይመቸኝ አካሄድ ነው። የምታቆም ከሆነ ታቆማለህ ማለት ነው። እኔ ጠየቅኩ፣ አንተው ስትጠይቀኝ አልጠየቅም እኮ አይደለም ያልኩት። በደንብ አድርገህ ስማ። ስትጠይቀኝ እንዲህ የሚሉ ቤተ እምነቶች ተሳስተዋል ወይ አልከኝ። ምን የሚሉ አልከኝ? ስጋውን ለመታሰቢያ የሚሉ ሰዎች ቤተ እምነቶች ሰዎች ሳይሆን ቤተ እምነቶች ተሳስተዋል ወይ ስትለኝ ስጋውን ለመታሰቢያ የሚሉ አሉ ወይ የትኛው ቤተ እምነት ብዬ ጠየቅኩ። ጥቅስ ጠቀስክ። ጥቅስ አይደለም የጠየቅኩ እኔ ጠየቅኩ ቤተ እምነት ነው ስል የኔ አልክ። ያንተ ቤተ እምነት ስጋውን ለመታሰቢያ ትላለች? ኦኬ ሪመምበራንስ አድርጎት ስላለ ስጋው ነው ብለን እንወስዳለን፣ ደሙ ነው ብለን እንወስዳለን። ያንን ግን የምናደርገው ለመታሰቢያነት ነው። ለመታሰቢያነት ነው። ኦኬ አውጣው ያንተ ቤተ እምነት ሙሉ ወንጌል ነው ያልከኝ አይደል? ኦኬ ስለዚህ አሁን አንተ ቆይ ስለዚህ አሁን በዚህ በኩል አድርገህ ዞር ልትል ነው፣ ልታመልጥ ነው። አንዴ የጠየቅኩህን መልስ እንዳረግ ፈልገህ ከሆነ ወይም ውይይቱ ማበላሽ ፈልገህ ከሆነ አንተ ነህ እመልሳለሁ። አንዴ ሚዩት አድርግ። ስለዚህ አንዴ ሚዩት ማጋለጥ ፈልጋለሁ። አንዴ የኔ ቤተ እምነት ስጋውን ለመታሰቢያ ትላለች አልከኝ አይደለ? ይሄው አንዴ ያንተ ቤተ እምነት ምን እንደምትል ማሳየት ፈልጋለሁ። አንዴ ታገሱኝ። እሺ አንብብልን። ዜድ ወንድማችን ሙሉ ወንጌል ነህ አይደለ? ሚዩትን አንሳና የቱ ጋር ነው ስጋው ነው የምትለው? ሚዩትን አንሳ ዜድዬ ወንድማችን። ባይዘዊ አንድ ጥያቄ መልሼ ሁለተኛ ጥያቄ ላይ ነው ያለው። እሺ ምንም ሁለተኛ ጥያቄ አንዱን መቼ መለስክና ነው ሁለተኛ ላይ ገባው? መቼ መለስክ? መቼ መለስ? ምንም የመለስከው ነገር እኮ የለም። እዮባ ችግር የለውም። መለስክ መስሎ ነው እንጂ ምንም አልመለስክም። እሺ አንዴ መጀመሪያ ላይ ምን ጠየቀኝ መሰለ? ማነው መኩ ምሳሌ ምንድነው መታሰቢያ የሚለውን እንቀበላለን ብሏል። ትቀበላለህ ወይ ስትለኝ አዎ አልኩ። ከዛ ከምን አንፃር ነው የምትቀበለው? ከምን አንፃር ነው የምትቀበለው? ክርስቲያንህ አልቀበልም ብላለች ብዬ ጠየቁ። አዳምጥ እንድጠይቀኝ አይደለም። የትኛውን ጥያቄ እንደመለስኩ ላስታውስ ነው። በየሰዓቱ አታውራ። ይህን ስጠይቀኝ አዎ መታሰቢያ የሚለውን በሉቃስ ወንጌል ምዕራፍ 22 መሰረት እንቀበላለን አልኩ። መታሰቢያ የሚለውን ከዛን አይ መግለጫ ላይ እኮ የውጭ ግንኙነት የሚለው መጽሐፍ ላይ ይህን የሚቃረን አለ ስትለኝ አውጣና አሳየኝ አልኩ። አውጥተህ ስታሳየኝ ያኛው ከዚህ አንጻር ይሄኛው ከዚህ አንጻር አልኩ። አንተ መቀበልህ እኮ ለኔ መልስ መስፈርት አይደለም። እሺ አንተ መቀበልህ አለመቀበልህ መስፈርት አይሆንም። እኔ መልሼልሃለሁ አንተ አልተቀበልክም እንጂ አልመለስክም አይባልም። እሺ አንተ አይገባህምና ወይ አንተ አትቀበልምና አልተመለሰልኝም ስለማይባል ማለት ነው። ይሄ ሎጂካሊም አይደለም። ሁለተኛ ጥያቄ ላይ መጣ። ሁለተኛ ጥያቄ ስትመጣ ታዲያ እንደዚህ የምትል ከሆነ ስጋና ደሙ ለመታሰቢያ የሚሉ ሰዎች ተሳስተው ቤተ እምነቶች ተሳስተዋል ወይስ አልተሳሳቱም አልከኝ። እንዲህ የሚሉ ቤተ እምነቶች እነማን ናቸው ስል የኛ ለምሳሌ እኔ ያለሁበት አልክ። እስቲ ስጋና ደሙ የምትለውን አሳየኝ ብዬ አመጣውልህ ማለት ነው። ስለዚህ ሁለተኛ ጥያቄ ላይ ነው ያለው። አትርሳ። አዎ እኛም ምሳሌ የሚለውን እንደ መታሰቢያ ነው የምንወስደው። ቤተክርስቲያን ያንን ስጋና የደሙን ምሳሌ በመታሰቢያነት ቤተክርስቲያን መግለጫ ላይ ስጋና ደም የሚለው አንብብ። ይሄ ከቅድም ጀምሮ መጀመሪያ ጀምሬ ሲጀምር መግለጫው ላይ ለምንድን ነው አፋፌን የምትለው? ወይ አንተ ብቻ የምታወራ ከሆነ ስጋና ደም የሚለውን አስነብበኝ አልኩ። ለምንድን ነው ዝም ብለህ አፋፌን የምትለው? አፋፌን አትበል አንተ። ማአት አውርተህ ነው የገባው አላልኩም። ማስረጃ አንጣ እኮ ነው ያልኩት እኮ በቃ። ኧረ እኔ ማስረጃ ነው የጠየቅኩህ እኮ። ስለዚህ ይኸውልህ እኛ ስጋ የጌታ ራት ምሳሌ ነው ብለን ስንል ኧረ አንዴ ቆይ በእናትህ አንዴ ያልተጠየቅከው እንድታወራ የግዴታ እንትን ማለት አለብኝ ማለት አይደለም። አንተ ወጣ አልወጣ እንዳትወጣ ፈርቼ እንደው አትውጣ እባክህ በቃ ዝም ብላ አውራኔ ልስማ ልል አልችልም። ከፈለክ መውጣት ትችላለህ። ቤተ እምነቴ ለምሳሌ ስጋና ደሙን መታሰቢያ ትላለች ስትል ውሸት አልኩ። ቤተ እምነትህ አትልም ምትል ከሆነ ይሄው ከፍቼልሃለሁ። የለኝም እንዳትል እንኳን አልያዝኩም እንዳትል እንኳን በዚች እንዳታመልጥ ከፈትኩልህ።
የሙሉ ወንጌልን የእምነት መግለጫ አንብብ ስል ሌላ ነገር ለምን ታወራለህ ወዳጄ? አንብብ ሙሉ ወንጌል ስጋና ደሙን መታሰቢያ እንደምትል አሳየኝ። ስጋና ደም ያለችበት ማለት ነው። ይኸውልህ ምሳሌ ብላ ብታስተምርም ቤተክርስቲያን ታስተምራለች። ምሳሌ እኩል አብራራለህ። አንዴ ተረጋጋ፣ ረጋ በል እስቲ፣ ረጋ በል። አንተ እኮ አለ እኮ አንቀበልም መታሰቢያ ብለን አንቀበልም ያለችን ቤተክርስቲያን ዲፌንድ እያደረክ ያለው። እሺ ቀጥል፣ ወደ መልስ ሂድ። ለምን ታዲያ እኔ ነድላስ ወደ መልስ በቃ አንተ አንቀበል። አንተ በቃ ሻንዴ እሱን ሰምቻለሁ። ወደ መልስ በቃ አንዴ እኮ ወደ መልስ እየሄድኩኝ ነው። ኦኬ አንተ ልክ እንደዛ እንዳብራራኸው እኔ ደግሞ ምሳሌ ብላ ስታብራራው ቤተክርስቲያን ምሳሌ ብላ ስትለው አልጠየቅኩም። በነገራችን ምሳሌ ብላ ስትለው የአንደኛ ቆሮንቶስ ምዕራፍ 11ን ጠቅሳ ቤተክርስቲያናችን ይሄ መታሰቢያዬ ነው ብሎ ሰጥቷል። ሉቃስ ወንጌል ምዕራፍ 22ን ጠቅሳ ይሄ መታሰቢያዬ ነው ብሎ ሰጥቷል። ስለዚህ የምንወስደው ስጋ ደም የክርስቶስ ኢየሱስ ምሳሌ ነው፣ እንደገና ደግሞ መታሰቢያ ነው ብላ ታስተምራለች። አለቀ። አንተ ልክ እዛ ቦታ መታሰቢያ አይደለም ሲል አንተ እንዳብራራኸው እኔም አብራራው ሰምቻለሁ። እባክህ ከዛ አሁን እኔ ስለማይነበበኝ አንበበው። እኔ ማንበብ አልችልም። የቃል ጽሁፍ ነው። አንበበው ራስ የጠየኩህ ምንድነው? እኔ አነባለሁ፣ ችግር የለም። የጠየኩህ ግን ምንድነው? መታሰቢያ የሚለውን አምጣ ቃል አይደለም። አየህ፣ አትሰማም። ቤተክርስቲያን መታሰቢያ ያለችውን አምጣ። ሰው ሚላቸውን አይሰሙም ጋይስ። አማርኛ ነው ያወራሁት፣ ህምጥኛ አይደለም። እንዲህ በአማርኛ አውርቻ አይገባህም። እንዴት ነው ልንግባባ የምንችለው? የጠየኩን እንኳን አታስታውስም። ከዛን ትቆጣለህ፣ ከዛ አታስወሩም ምናምን ብለህ ደግሞ ትወቅሳለህ። በጌታ ስም ስጋውን በደንብ አድርጋችሁ ስሙ። ስጋውን ለመታሰቢያ የሚሉ ሰዎች ይቅርታ፣ ቤተ እምነቶች ተሳስተዋል ወይ ብሎ ሲጠይቀኝ እነማ ስለው ለምሳሌ እኛ አለ። የት አለ እስኪ ከእምነት መግለጫ አሳየኝ ያልኩት። ከዛም በመሃል ገብቶ ምን አለ? ጥቅስ አነበበ። አልጠየቅኩትም። ምሳሌ የምንለው እኮ ከዚህ አንጻር ነው አለ። አልጠየቅኩትም ስለ ምሳሌ። በጌታ ስም ከእምነት መግለጫ ስጋውን ለመታሰቢያ እንወስዳለን የሚል አሳየኝ የጠየቅኩት። አሁን ግልጽ ነው ጋይስ? ኮሜንት ላይ ግልጽ ነው። አንዴ እንዳትገባ አንዴ። እሺ ስድቡንና አረ ምንም ስድብ አልተሳደብኩም ጋይስ። እንዴ አሁን ተሳደበ ብሎ ሊወጣ ነው። ግልጽ ነው ጥያቄ አይደል? እናንተ ከኔ እንዳይሆን ችግር እንዳውራ ድል ሰተኛለህ። አንዴ ዜዲ እሰጥሃለሁ። ይሄው ወደ አንተ ነው መጣው። ለምንድን ነው ሰባት የሚሉት የምታረገኝ? ሚውት አታረገኝ። እየሰማኝ ስላልሆነ እኮ ታዲያ ስማኝ። ስለስማኝ ለምንድን የምታወራው? የጠየቀኝ አንዴ ቆይ፣ አልጨረስኩም። ይሄ አሁን ለምሳሌ አልጨረስኩም እያልኩ ነው። አንዴ ታች ካሉ ሰዎች ጋር መነጋገር ፈለግኩ። አንተ ልጅክ ነው በማለት እሺ፣ ግልጽ ነው። ይሄው ለዚህ ሁሉ ሰው ግልጽ ሆኖ ለአንተ ግልጽ ካልሆነ ከኔ አይደለም ችግሩ ማለት ነው። ለመጨረሻ ጊዜ ጥያቄ ምንድነው? ኮንፈርም አረክ ማለት ነው። ስጋውን ለመታሰቢያ ያንተ ቤተ እምነት ትላለች። ስጋውን ለመታሰቢያ ምኑን አልኩኝ? ስጋውን የጌታ አሁን እኛ በቸርች የምንወስደው የጌታ ስጋ ነው፣ ደሙም ደም ነው፣ ይህንንም ለመታሰቢያ እናደርጋለን ብላ ትላለች ወይ ቸርቿ? ካለች ከእምነት መግለጫ አስነብበኝ። ይኸው ጥያቄ ቀጥለው። እሺ ፕሊስ ሚዩት እንዳታረገኝ፣ ምንም ነገር እንዳታረግ፣ ልጨርስ ሀሳቤ። ቅድም አንተን ስጠይቅህ ለምንድን ነው ቤተክርስቲያናችሁ መታሰቢያ አይደለም ብላለች ብዬ ስጠይቅህ፣ ኧረ አንድ ጊዜ ልጨርስ። ኧረ ባታወራ መቅረት ትችላለህ ወዳጄ። ስለኔ ቤተክርስቲያን እንድታወራ አይደለም የጠየቅኩህ። መልስ አይደል ስለአንተ የእምነት መግለጫ እኮ መልስ ነው የፈለግኩት። በቃ ስለአንተ እምነት መግለጫ አውራ። እኔ ለምሳሌ ስጠይቅ ውይይት ይሄ ነው። አንተ ልረዳ አልችልም ወዳጄ። ለምሳሌ እሱ ሲጠይቀኝ ሙሉ ወንጌል እኮ ብዬ ቀጥያለሁ አይደለም። ይሄው ከሉቃስ ወንጌል አንፃር መታሰቢያ የሚለውን ቤተክርስቲያናችን እንዲህ ትቀበላለች። አይ የእምነት መግለጫችሁ እኮ የውጭ ግንኙነት የሚለው መጽሐፍ እንዲህ ይላል ሲል ይሄው የውጭ ግንኙነት የሚለው መጽሐፍ ከዚህ አንፃር ብዬ ተሳስቼ እንኳን የእሱን ቤተ እምነት ስም ሳልጠራን የመለስኩት። አሁን ራሱ ሊጠይቅ ያመጣውን በልመልስ ብዬ ጥያቄ ሳቀርብለት ያንተ ቤተ እምነት ለምሳሌ ብሎ ጀመረ ማለት ነው እንዴ?
ይሄ እንዴት ነው በጌታ ለመግባባት ራሱ የሚሆነው? እሺ ምርኮኛ ነኝ ነይ ግቢ ወይና ገባ ጽቤያለሁ። አይሆንም፣ እንደዛ ልንግባባ አንችልም። እና የተግባቦት ችግራችሁን በጌታ ምርኮኛ ነህ። እስቲ ግቢ ነይ ሳልጨርስልሽ ቅድም ወጣሽ ተነጠቅሽና እንዲያው በጌታ ዘድ ማለት በዚህ ልክ በቃ ለመከራከር ምናምን እና ደግሞ ፋራ አድርገንም አታስበን እንጂ በዚህ ልክ አልክ። በቃ የጌታ ስጋና ደም የሚል አዳለ ነው የምትለው። እስቲ የትኛው ነው የጌታ ስጋና ደም? አራዳነን እያልክ ነው። ያንተ ድምጽ ነው ድምጽ እየዘገየ ነው። ያንተ መሰለኝ እንጃ። እሺ ለማንኛውም ጎንደሬውን እንቀበል። እሺ አንዴ እንትኗን ልጨርሳትና እቺን አንብቤ ስለሆነ ቆይ እሺ እንቀበለዋለን። አንዴ አስቀድሞ ቀድሞ የጠየቀንን ጥያቄ ይኸው የማንንም ቤተ እምነት ሳንጠራ መልሰናል። ልድገምላችሁ። የጌታ ስጋና ደም ለመታሰቢያ ትላላችሁ ወይ ለሚለው ጥያቄ ሉቃስ ወንጌልን አንብበናል። ደግመን እናንብበው። ምን ይላል? እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለእናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ ይላል። ስለዚህ ስጋው ነው ብሎ ማመን ይቀድማል። ምክንያቱም ስጋዬ ነው ስላለ ማለት ነው። ከዛስ ይህንን አለ ምኑን አስቀድሞ ስጋዬ ነው ያለው። ስለዚህ ስጋ ብለን የጌታ ስጋ ብለን ማመን ይጠበቅብናል። የመጀመሪያ ነገር ማለት ነው። ደሙንም ደመ መለኮት ነው ብለን ማመን ይጠበቅብናል። የጌታ ኢየሱስ ክርስቶስ ደም ነው ብለን ማለት ነው። ይሄን የተቀበልነውን ለምን እናደርገዋለን? ለመታሰቢያ። ጳውሎስ በቆሮንቶስ መልእክቱ ምዕራፍ 11 ላይ ስጋውን በበላችሁ ጊዜ ደሙንም በጠጣችሁ ጊዜ ሁሉ ሞቱን ምን ትላላችሁ አለ? ትናገራላችሁ። መታሰቢያ ማለት ይሄ ነው። ይሄን እንቀበላለን። ታዲያ ቅድም ያነበበልን ወይንም እዚህ ጋር እኔም ከፍቼ የነበረው የቤተ ክርስቲያን የውጭ ግንኙነትና የሚለው ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓተ አምልኮትና የውጭ ግንኙነት የሚለው መጽሐፍ ምንድነው እያለን ያለው? ላንብብላችሁ ቃል በቃል። ይሄውም ይላል አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ይላል። እዚህ ጋር መታሰቢያ የሚለው ወይም ምሳሌ የሚለው ከምን አንጻር ነው የገባው ሲባል ተቃራኒ ከመሆን አንጻር ነው። ምክንያቱም አስቀድሞ ስጋው ስጋ መለኮት ደሙም ደመ መለኮት ነው እንጂ አለ። ነው እንጂ ምን አይደለም አለ? ምሳሌ ወይም መታሰቢያ አይደለም አለ። አማናዊ የሚለውን ተቃርኖ የቆመ ምሳሌ ወይም መታሰቢያ የለም ወይም እሱን አንቀበልም የሚል አንድምታ ያለው ጽሑፍ ነው። ተመልክታችኋል። አስቀድሞ አማናዊ ስጋ ወልደ እግዚአብሔር አለ። አማናዊ ስጋ ወልደ እግዚአብሔር ነው፣ እምነት ነው፣ እናምናለን ማለት ነው። አማናዊ ደመ ወልደ እግዚአብሔር ነው። ይህንንም ነገረን። ከዛ ምን አለ? አማናዊ ደመ ወልደ እግዚአብሔር ነው እንጂ አለ። አያችሁ፣ ነው እንጂ ምን አይደለም? ምሳሌ ወይም መታሰቢያ አይደለም። ስለዚህ መታሰቢያ የሚለውን ቃል ከነጭራሹ ቃሉን አንቀበለውም ከሚል አንጻር ሳይሆን የገባው አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር አይደለም ለሚለው ምላሽ የሰጠ ነው ማለት ነው። ምሳሌ ብቻ ነው ምንድነው? መታሰቢያ ብቻ ነው ስጋው አይደለም ለሚሉት ምላሽ ሰጠ። አማናዊ ስጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ነው ከሚለው አንጻር የገባ ነው። ይሄው ጠራው። አሁን ቤተ እምነት አልጠራው። ራሱ ቀጥሎ ጥያቄ ያቀረበ። ምን አይነት ጥያቄ ነው ቀጥሎ ያቀረበው? ቀጥሎ ያቀረበልኝ ጥያቄ ነበረ። ይቅርታ፣ ቀጥሎ ያቀረበው ጥያቄ ላይ ለምሳሌ አለ ስጋውን ለመታሰቢያ የሚሉ ካሉ ተሳስተዋል አለኝ። ቤተ እምነቶች ስላለኝ ከኛ ውጪ ስጋውን ለመታሰቢያ የሚሉ እነማን ናቸው አልኩ። ለምሳሌ እኛ አለ አስቀድሞ ምን ብሎ ነበረ? ሙሉ ወንጌል ነኝ ብሎ ነበረ። ይሄው ሙሉ ወንጌል እዚህ ጋር እንዳለው ነው የምትለው። ስለዚህ ዋሸ። ይሄን ውሸቱን ያስኩት ማለት ነው። ከዛ በኋላ ያለው የግዴታ እንደምታውቁት ተነጫንጮ ምንድነው የሆነ ነገር ብሎ በቃ አላስወራ አልከኝ የመሳሰሉትን ብሎ መውጣት ነው የሚጠበቅበት። የሚለው ግን ምንድነው? የሙሉ ወንጌል የእምነት መግለጫ ሰዎች በአምልኮዋቸው ውስጥ ብዙ የተለያዩ ስርዓቶች ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጸሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። በስርዓቶቹ ውስጥ
የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ብሎ ይናገራል። የቱ ጋ ነው ስጋው አማናዊ የጌታ ስጋ ነው የሚለው ይላል አይልም? ስለዚህ ዋሸ። ውሸቱን ነው ማለት ነው እንትን ያልኩት። እሺ ህፃናት አይደለንም የሚለውን አንዴ ልላክህና ጨርሳለሁ ጋይስ። ልኬልታለሁ ከገባ ግን ይቢያላቀ አይ እንዲገባ አይደለም ልከው ነው። እሺ ጥያቄውን መልሰናል ማለት ነው። አስቀድሞ ለጠየቀው በኋላም ላይ ለጠየቀው ምላሻችን አስቀምጠናል። የጌታ ስጋና ደም ነው የሚለውም ደግሞ የመጽሐፍ ቅዱስ ጥቅስ ምንድነው ትምህርት ነው። እሱንም ያው ሉቃስ ወንጌልን ካነበብን ግልጽ ነው ማለት ነው። በዛ መልኩ የሚመለስ ነው። የራሱ የእምነት መግለጫ ግን ምንም አይነት ጸጋም ሆነ በረከት የለውም ነው የሚለው። በምን ሞራል ነው ታዲያ መታሰቢያ ትላላችሁ አትሉም የሚለው ጋር ጥያቄ ራሱ የሚደረሰው? ይህንንም አላነሳንም። እኛ ወደ መልሳችን የገባ ነው። ይህን ይመስላል። መኩታ ቀጥሉ።